በአማራም በኩል ያሉ ልጆች ለማስቆም የሞከሩበት መንገድ አግባብ ነው። እንግዲህ ይሄ ባለጊዜ ነኝ ከሚል ትዕቢት የሚመጣ ንግግር ነው ብዬ ነው የማስበው። ግን ያው ጊዜዎች ያልፋሉ፣ ስርዓት ያልፋል፣ ህዝብ ሀገር ይቀጥላልና ጥንቃቄ ማድረግ ስፔሻሊ ስለ ህዝብ ስንናገር መልካም ነው ብዬ አስባለሁ። ሌላው ወደ ዋናው አጀንዳ ልመለስና የአማራ የትግል እንቅስቃሴ አሊያንስን በተመለከተ መሬት ላይ ያለው የትግል እንቅስቃሴ አሊያንሱን ለመምረጥ ጥሩ ቁመና ላይ ያለው ብዬ ነው የማስበው። በቂ ነው፣ በቂ ሰዎች አሉ። እውቀቱም ልምዱም አሊያንስን ለመምረጥ ድጋፍ የሚያስፈልገው ነው ብዬ አላስብም። አሊያንሱ ስትራቴጂክም ይሁን ታክቲካል አሊያንስ የሚፈጥረው የትግሉን ዋና የመነሻ ሀሳብ ቢልዲንግ ብላኮች የማይነድ እና መድረሻ ሀሳቡንም ያገናዘበ አሊያንስ ይፈጥራሉ ብዬ አስባለሁ። በተረፈ ይሄ ሰሜናዊ አሊያንስ የሚለውን ነገር በጅምላ ጨፍልቆ ወስዶ ከህወሓት ጋር ብቻ ማገናኘት አያስፈልግም። የሰሜን ህዝብ አለ። ምንም ከዛ ከህዝቡ ጋር የሚደረግ ህዝባዊ አሊያንስ ወይም ደግሞ ከአማራ ታሪካዊ ጠላት ድርጅቶች ካልሆኑ አዳዲስ አደረጃጀቶች ጋር የሚደረግ አሊያንስ ሁሉ ኮንፈርት ሰዎችን በዚህ ደረጃ ሊነሳቸው ይገባል ብዬ አላስብም። እንደ ታቡ መታየት የለበትም። አሁን እንዴት አሁን በእኔ ይቅርታ እንግዲህ ስም መጥራት ይቻላል አላውቅም። በመሐመድ የተረዳሁት የሰሜን አሊያንስን ድፍጥጥ አድርጎ ወስዶ የትግራይን ህዝብ ከህወሓት ጋር ብቻ የማቀላቀል ነገር ነው ያየሁበት ማለት ነው። እና የሰሜን አሊያንስ ማለት ከህወሓት ጋር የሚደረግ አሊያንስ ነው ብሎ ድምዳሜ መስጠት አያስፈልግም። ምክንያቱም ሰሜን የሚባለው ቦታ ላይ ህወሓትን የማይደግፉ የትግራዮችም አሉበት፣ ሌሎችም አሉበት። ስለዚህ ያንን ሁሉ በደንብ ኮንሲደር ማድረግ ያስፈልጋል። ሌላው እኔ አሊያንስን በተመለከተ በጣም የታዘብኩት ነገር ሁለት ጎረቤታማቾች የአንዱ ሚስት ሞታ ጎረቤትየው ከባልየው የበለጠ አለቀሰ አሉና በኋላ ላይ ፋይንድ አውት የተደረገው ነገር ጎረቤት ውሽማ ነበረ እና ከአማራው በላይ ለምንድን ነው እያለቀሱ ያሉት? አሊያንስን በተመለከተ ተደጋግሞ የተነሳ ጥያቄ አለ። ለአማራው ከማሰብ ነው ወይስ ራሳችሁ ስጋት ውስጥ ገብታችኋል? ይሄ አሊያንስ የብልጽግና ሰዎችን ወይም ደግሞ የአማራ ትግል እንቅስቃሴን የማይደግፉ ሰዎችን በዚህን ያህል የሚያስፈራ ከሆነ አይዶ ነው እንግዲህ እሱ ጥያቄ ምልክት ውስጥ የሚገባ ነገር ነው ማለት ነው። እና ሌላ ከህወሓት ጋር ያለን አካሄድ በተመለከተ አክቲቭሊ አሁን አማራ ስትራግል እያደረገ ያለው ከስርዓቱ ጋር ነው ስትራግል እያደረገ ያለው። ህወሓት የስልጣን ጊዜው አብቅቶ አማራም ታግሎ ታሸንፎታል እና ቱ ቢ ኦነስት ህወሓት ያው አስተሳሰቡ ፖለቲካዊ ድርጅቱ እንደ ድርጅት ተጠያቂ መሆን ስላለበት አመራሮቹ ለፈጸሙት ጄኖሳይድ ተጠያቂ መሆን ስላለባቸው እንጂ አሁን ላይ ባለው ቁመና የአማራ ህዝብ ትሬት ሆኖ አይደለም፣ በውጊያ ደረጃ ማለት ነው። አብይም ህወሓትን አሸንፍ ያለሁ ብሎ ካለ አማራ ስለተዋጋው ነው ብዬ ነው የማስበው። እና የትግል ስትራቴጂውን መንደፍ አይቻልም። ስፔሻሊ የትግል ስትራቴጂውን የአማራን የትግል ስትራቴጂ ጠላት ነኝ የሚለው አካል ሊነድፍለት አይችልም። እና አት ዚስ ፖይንት ከማጋ ነው አክቲቭሊ መዋጋት ያለብኝ? መልቲፕል ጠላቶች አሉት አንፎርቹኔትሊ አማራ ከተሰራው የሐሰት የታሪክ ናሬሽን አንጻር ማለት ነው። ስለዚህ አሁን በወቅታዊ ላይ አክቲቭሊ ከማጋ ነው ቀጥታ ትግሉን ማድረግ የሚገባው? የትኞቹ ናቸው ወደኋላ የሚመጡት? በምንኛው ጊዜ ነው በህወሓት ዘመን የተሰራው ጥቃት ተጠያቂነት የሚመጣው ምናምን የሚለው ነገር እንግዲህ የትግል ስትራቴጂ የሚወጣው እዛው በትግል ቀያሾቹ ነው የሚሆነው እና እሱንም በደንብ ማየት ያስፈልጋል። ሌላ በኦሮሚያ ያለው እገታ ምናምን በተመለከተ እንግዲህ ኦሮሚያ የሚባለው ክልል እኔ ያው ክልል አከላለሉን ጀምሮ ስለማልቀበለው ነው የኦሮሚያ ክልል ብዬ ለመጥራት ብዙ ደስ የማይለኝ። ቅድም አያናም ተናግሮታል። እንደቀጠለ ነው። አንተም በእንትንህ ላይ በርዕስህ ላይ እንዳስቀመጥከው ያ መሬት በተለይም ለአማራው የመገደያ መሬት ሆኗል። ያ ማለት ለሌላውም ተመችቷል ማለት አይደለም። የአማራ ጄኖሳይድ በተደረገበት ቦታ ሁሉ በጣም በርካታ ሰዎች የዚህ ጥቃት ሰለባ አብረው ሆነዋል። ጉራጌዎች፣ የደቡብ ሰዎች አሁን እንኳን በዚህ ባለፉት 7 ዓመታት በዚህ ጭፍጨፋ ውስጥ በርካታ የሌላ ብሔር ሰዎችም አብረው መገደላቸውን መካድ አያስፈልግም እና ይሄ መሬት ያው የደም ምድር አድርገውታል።
እኔ ቱ ቢ ኦነስት አሁን ጄኖሳይዱን የብልጽግና ሰዎች ተቀበሉት አልተቀበሉት ብዙ ይሄንን ስቴጅ አልፎታል። አሁን ቅድም እንደተባለው ኤግዚስት ያደርጋል አያደርግም የሚባለው ክርክር በፊት የነበረ ክርክር ነው። የትግል ስቴጁ አፕሩቫል ከሌሎች የሚጠይቅበት አይደለም። ጭፍጨፋው መኖሩን መሬት ላይ የቀመሰው አካል ትግል ጀምሯል እና አሁን የብልጽግና ደጋፊዎች ጄኖሳይድ አለ አሉ አላሉ ኢምፓክት አይኖረውም ብዬ አስባለሁ፣ እንደው ከመወያየት ከሀሳብ ከማንሸራሸር በዘለለ። ምክንያቱም አክቲቭሊ ትግሉ ተጀምሯል። ማተር የሚያደርገው ትግሉ በድል ይጠናቀቃሉ የሚለው ነገር ነው። ምክንያቱም እየተገደለ ያለው አካል ተገድያለሁ ብሎ ትግል ከጀመረ በኋላ ጄኖሳይድ አለ የለም የሚል ክርክር ወደኋላ እና ወደፊት እንደሄድ ነው እና በዛ መንገድ ዩ ቴንክ ዩ ቴዲ ለድሉ ቴንክ ዩ ልዱ። ኦኬ የመጨረሻ ነው ይሄ ዙራችን 4 ደቂቃ የመፍትሄ ሀሳብ እያስቀመጥን አንዳንድ ተናጋሪዎችን ሰምታችሁ አንዳንድ ተናጋሪዎች ጋር ሲደርስ አንድ ሉቻኒዮ ስፓሌቲ የሚባል አሰልጣኝ ታውቃላችሁ? የሮማ አሰልጣኝ የነበረ መላጣው ሉቺያኖ ስፓሌቲ የሚባል አለ። በጣም የታክቲሽያን ነው እና ሊዮኔል ሜሲ ጋር አንዴ ከባርሳ ጋር ሲጫወቱ 1-0 ሮማ የመራ በቻምፒዮንስ ሊግ ቀሪውን 30 ደቂቃ እያንዳንዱ ደቂቃ ሊዮኔል ሜሲ እግር ስር ኳስ ሲገባ ያሳቅቀኛል፣ ፔናልቲ የተሰጠብን ያለ ያሳቀኛል አለ። ምን ለማለት ነው? ዞሮ ሲመጣ አንዳንድ ሰዎች ጋር ተራው ሲደርስ ፔናልቲ የተገኘ ያህል የሚያሳቀኝ ነገር አለ። ምን ይናገሩ ይሆን? በቃ ታውቃላችሁ፣ በቃ ስቅቅ ምናምን ኩልል ያለ ትንታኔ ሰምታችሁ አንዳንዶቻችሁ ጋር ሲደርስ እንደው ምን ይሆን እንደዛ እንዳንል ማለት ያህል ነው። ፖለቲካውን በፖለቲካ ቋንቋ እንተንትን፣ ህዝባችንን እንልቀቅ፣ ከተቻለ ህዝባችንን ከገባበት ችግር እናስወጣው፣ ከነጋዴዎች አፍ ከነጋዴዎች እጅ እንመንትፍ። ህዝባችን በደማ በቆሰለ በተፈናቀለ ቁጥር ወዛም የሚሆኑ ነጋዴዎች አሉ። ትላንት ማዲያታም የነበርክ ዛሬ ህዝቡ በተቸገረ ቁጥር ወዛም የሆንክ ቤት የገዛ መኪና የቀያየርክ በጣም ብዙ ነጋዴ አለ። እንደው ደርሶ በጣም ሀሳቢ የምትመስል ትላንትና ጀርባና ሆድ የተጣበቀ ዛሬ ቦርጫም ይሆን ካለ ሰው በሞተ ቁጥር ሰው በተፈናቀለ ቁጥር እናቶች በተደፈሩ ቁጥር እዚህ ግን ሶሻል ሚዲያ ላይ መተህ ግን ከአንተ በላይ ብሔርተኛ የለም። ለንግድ ብለህ ነው፣ ገንዘብ ለመሰብሰብ ነው። አንዳንዶቻችሁ ከልባችሁ ለማህበረሰባችሁ የምታስቡ አላችሁ። እውነት ለመናገር አንዳንዶች እያለቀሱ እያነቡ የሚሉ አሉ። ህዝቤ ከገባበት ችግር እንዴት ይወጣል እያሉ ፖለቲካ የሚሰሩ አሉ። አንዳንዱ ግን ይህ ዝም ብሎ አየር በአየር ነጋዴ ነው። እዚህ ኮመንት ላይ የምታየው የሆነ ቤት የምታየው ነገ እንደው የሆነ ሰዎች በሞቱ በተፈናቀሉ እንትን ባሉ እያለ የሚውል ነው፣ የዛ ገንዘብ ለመሰብሰብ ማለት ነው። እንዲህም አሉ ለማለት ያህል ነው። አንዳንዱ ደግሞ ከጎረቤት ሀገርም የመጣ አለ። ከጎረቤት ሀገር የመጣችሁ አላችሁ። አንዳንዶቻችሁ አጻጻፋችሁ እያየሁኝ መለየት እችላለሁ። ይሄ ለማውራት ተሸማቃችሁ ኖራችሁ ብላችሁ የገባችሁ አላችሁ እና ብዙ አይነት ሰው ነው ያለው። ይሄን ሁሉ መለየት አስቸጋሪ ነው የሚሆነው። እኛ ግን በተቻለ መጠን ኃላፊነት እንደሚሰማን ሆነን እናወራ ለማለት ያህል ነው። ይሄ የመጨረሻ ዙር ነው። ክብራትና ክብራን፣ እነዚህ በጣም የምታደንቋቸው የምትወዷቸው ፖለቲከኞች ናቸው። ታፕታፕ ላደረጋችሁ ከልብ ነው ማመሰግነው። አሁን 4 ደቂቃ ባደርገውን ይመስላችኋል? 4 ወይ 5 ደቂቃ። አሁን ከቤቱ በተነሳ ነው ብዙ ሰዎች የሚያነሱት ምንድን ነው ችግሩ? ይነገራል ግን የመፍትሄ ሀሳብ የላቸውም። በቃ ወደሚሄዱበት ይሄዳሉ፣ ተናግረው ይሄዳሉ ነው የሚሏቸውና እስካሁን ላነሳናቸው ነገሮች መፍትሄ የምትሏቸውንም ከቤቱ የተነሳውንም አንድ ላይ አጠቃላችሁ እናስቀምጣለን። እሮብ ወይ ሐሙስ ግን ድምት ያለ ውይይት ለማድረግ ጥረት አድርጋለሁ። በተለይ በውስጥ የጻፋችሁልኝ የፋኖ ደጋፊዎች ብቻ በተለይ ይሄ ጉዳይ የአላያንሱ ጉዳይ እኛ ማስረዳት አለብን። አንዳንዶቻችሁም አሁንም እየጻፋችሁ ነው። በቪዲዮ መግባት የማይችሉ አሉ። የኦዲዮ ማስረጃ ከትላንት ወዲያ የተነገሩትን ይዛችሁ መታችሁ ሮብ ዕለት እንደዛ ለማድረግ ጥረት አደርጋለሁ። ለማንኛውም ሁሉንም በቴሌግራም ማሳወቃችሁ ይሆናል። ቴዲ አዋሳ ጋር የቴሌግራም ቤተሰብ ያለው ናቸው። እዛ ቤተሰብ እንድትሆኑ ይሁን። አሁን 5 ደቂቃ እናደርግና የመጨረሻው ዙር ይሆናል። እኔም ጉንፋን ይዞኛል። ቴዲ ቅርታ ሳትጀምር እኔ ልውጣ፣ በጣም ስለመሸነው እኔ ጋር ሌላ ጊዜ መጥቼ ይወያያለሁኝ።
የማጠቃለያ ሀሳብ ላይ አልኖርም። ቴንኪው። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። እሺ ቴንኪው። የትልቅ ሰው ልጅ ናት። የትልቅ ሰው ልጅ ያስታውቃል። ትልቅ ሰው ትልቅ ነው። ቁም ነገር በጣም የጨዋ ልጅ፣ መንፈሷ በጣም ደስ የሚል ነው እና እንዲህ ያላችሁ ሴቶች ወደ መድረኩ እንድትመጡ እናሳስባለን። የሴቶች እጥረት አለ። ሴት እህቶቻችን ወደ መድረክ ኑ። በጣም ቁም ነገር። እሺ ልዱ ከወጣች የምጀምረው ከአንተነ ነው። 5 ደቂቃ አለ አንቴ። እሺ አመሰግናለሁ። ምናልባት እውቀት ማነስ ብዙ ነገሮች የሚናገሩ ሰዎች አሉና እንደነሱ ላለመሆን እሞክራለሁ። ምክንያቱም የተጻፈ ነገር ሁሉ ሜንሽን የሚደረግ ከሆነ በጣም ብዙ መጽሐፎችን ሜንሽን እናደርጋለን። ከውጭ ሀገር ጸሐፍቶች እስከ ሀገራችን የእነ አባ ባህሪን መጽሐፍ እዚህ ጋር መተንተን እንችላለን። ምንም ችግር የለውም። ርዕሱን እንድጠራ አይፈቅዱልም። እንኳን ያንዳርጋቸውን አምጥቶ እዚህ ጋር መናገር ማለት ነው። እና ሰው ሲያንስ አብረን አናንስም። ለማንኛውም ከቤቱ ከተነሱ ሀሳቦች ላይ እንደ መጠቃለያ ሀሳብ ላድርግ። አንድ በጣም ሀሳብ የተነሳ ነበር እዚህ ጋር ያስኩት። ስቴት ፌልድ ነው ወይም ፌል ስቴት ነው ካልክ ከመንግስት ፍትህ መጠየቅ የለብህም የሚል ሀሳብ ተነስቷል። ለእኛ ከመንግስት ፍትህ አልጠየቅም። ሲጀምር መንግስት ራሱ ነው ይህን ድርጊት እያደረገው ያለው። አጋች የሆነው መንግስት ራሱ ነው እያልን ያለ ነው እንጂ ከመንግስት ፍትህ አልጠየቅም፣ አንጠይቅም። ሲጀመር መንግስት አለ ብዬ እኔ በግሌ አላምንም። በአሁኑ ሰዓት መንግስት የሚለውን ክራይቴሪያ ስለማያሟላ ማለት ነው። ስለዚህ ፍትህ እየጠየቅኩ አይደለም፣ አልጠየቅኩም። መንግስት ፍትህ የሚያመጣ ቢሆንማ ኖሮ ወደ ጫካ አንገባም ነበር። ስለዚህ ፍትህን በክንዳችን እናረጋግጣለን፣ ወደድክም ጠላህም ማለት ነው። እሱ ቁጭ ብለን እድሜ ከሰጠን የምናየው ነው የሚሆነው ሁላችንም። ሌላው ለጀበናው ብለን አይጧ ትለፍ ብለን ነው፣ እንደ ጅብ ነው ጎን ለጎን እየሄድን የሚለውን አባባል አንድ ሰው ተጠቅሞ ነበር እና ከጎን ለጎን ሲሄድ የነበረው በዛ ሰዓት ሰውየው የብልጽግና አመራር እንደመሆኑ መጠን ከብልጽግና ጋር ባለስልጣናት ጋር ነው እንደ ጅብ ጎን ለጎን ሲሄድ የነበረው እንጂ ከፋኖ አባላት ጋር ነበር። ስለዚህ የምትፈልጉትን አቅጣጫ ከተናገረ እና መተርጎም በምትችሉበት ሁኔታ ከተናገረ በኋላ ያስወገዳችሁት ምናልባትም እናንተ ናችሁ የምትሆኑት። ሰሜናዊ አደረጃጀቱን ከእምነት ጋር ለማያያዝ አንዱ እንደሚሞክሯል። ምናልባት ለአማራው አስቦ ነው የሚል ምልከታ የለኝም። ምክንያቱም የወሎ ነፃ አውጪ የሚለው አደረጃጀት ውስጥ ነው ያለው ብዬ ስለማምን የአማራ መዳከም እንጂ የአማራ መነሳት ለሱ አደረጃጀት ይጠቅመዋል ብዬ አላስብም። ወይም ለሚንቀሳቀስበት ዓላማ ይጠቅመዋል ብዬ ስለማላስብ እሱን አልፈዋለሁ። ሌላው አንድ ወንድማችን በጣም የእውቀት እጥረት ያለባቸው ሰዎች ብዙ ጊዜ ትናንሽ እንከን ነው የሚያገኙት ራሱ ፈልገውና የኦሮሞ ክልል አይባልም የኦሮሚያ እንጂ የሚል ሀሳብ አንስቶ ነበር እና ትንሽ እውቀት ሲኖር ትናንሽ እንከኖችን ብቻ ነው ማግኘት የምችለው። ምናልባት ብዙ እንከኖች እዚህ ቤት ውስጥ ሊወጡ የሚችሉ የሚናገሩ ስህተቶች ይኖራል። ግን እስከዛሬ ብዙ ጊዜ አይቼዋለሁ። ከቃላት ግድፈት ውጭ ሌላ የሚፈልጋቸውና የሚያገኛቸው ጥፋቶችና ስህተቶች አይቻላቅም። ሌላው የወልቃይትን ጉዳይ እነ ዘመድኩን የሚጎትቱት ለህዝብሽ ተብሎ ምናምን ብዙ ሀሳቦች ተነስተዋል። የወልቃይት ጉዳይ የአማራ ጉዳይ ነው። በአሁኑ ሰዓት በአማራ እጅ ነው ያለው። እጣ ፈንታውን የሚወስነው አማራ ነው። የተነሳበትን ዓላማ ያውቃል። የማንነትም የድንበርም ጥያቄ ያለው። በዚህ ጉዳይ አይደራደርም። የሚታገልበት ዓላማ ነው። ይሄ ግልጽና ግልጽ ነው። ማንም መጣ ማንም ሄደ። ሌላው በዚህ ጉዳይ የተንሸዋረረ ሀሳብ ያላችሁ ሰዎች አላችሁ። ምናልባት ተደራደረ ወይም ተነጋገረ ማለት የወልቃይትን ጉዳይ አሳልፈው ሰጠ ማለት ነው። እነዛ አሳልፈው ሰጥተው ላለመምጣታቸው ምን መረጋገጫ አለ? ከዚህ በኋላ ይህን ጉዳይ አናነሳም፣ ወልቃይት በእጃችሁ ነው፣ በቃ ውሰዱት ብሎ ላለመምጣታቸው ምን መረጋገጫ አለ? ድርድሩ የምታውቀው ነገር አለ? ምን መረጃ አላችሁ? ስለዚህ ምናልባት ሊነሳ የሚችሉ ጉዳዮች በጀኖሳይድ ጉዳይ ነው። ጀኖሳይድ 100 ዓመትም ሊፈጅ ይችላል። ያጠፋ አካል በህይወት ካለ ይጠይቃል። እንደ ግለሰብ እንደ አመራር በነበረው ስልጣንና እርከንና አካሄድ መሰረት የሚጠየቅ ነው ይሄ የሚሆነው። ሌላው ለህዝብ ተብሎ የሚደረግ እንክብካቤ ነው። ስለሆነ ተረጋጉ አለ አንድ አያና የሚባለው ወንድማችንና ለህዝብ ተብሎ እኮ አየን። ለህዝብ ተብሎ የሚተኮሰው ድሮን ህዝብ ሲጨፈጭፍ አየን። የሚተኮሰው ከባድ መሳሪያ አየን። ለህዝብ አንድ ቀን ተጨንቆ የሚያውቅ መንግስት አይደለም። በስልጣኑ መጣብኝ ብሎ ካሰበ
ህዝብ ተጨፈጨፈ አልተጨፈጨፈ ተገደለ አልተገደለ ግድም አይሰጠው መንግስት መሆኑን በተግባር ያየንበት ስለሆነ በዚህ ጉዳይ ላይ ብታደባብስም ምንም ብታረግም የሚሰማ የለም። ስለዚህ ምናልባት አንዳንድ ሰዎች ደግሞ አፋችሁን ስከፍቱ አፍ ሲከፈት ጭንቅላት ይታያልና ባዶ ጭንቅላታችሁ እየታየ ስለሆነ አፋችሁን በጣም ባከፍቱ ጥሩ ነው። ከዚህ ውጪ ምለው የለኝም። አመሰግናለሁ። አንድ የደርግ ቀንደኛ ደጋፊ አይቴዲ ለመፍትሄ የምታመጣ እውነቱን ተናገር በጣም የማደንቀው የደርግ ደጋፊ ነው። ኮመንቱ አይኔ ስለገባ ነው። ለውጥ የምታመጣ መስሎ ነው የምታወያየው እስከ ሻዕቢያ ጀምር ብለዋል። በነገራችሁ ላይ አሁን ለገባንበት ውጥንቅጥ አንተ የምትደግፈው ደርግ ነው እዚህ ውስጥ የከተተን። እነዚህ የማታ ሲማሩ ከአራተኛ ክፍል ያቋረጡ ከዛ ውስጥ ከደርግ ሰዎች ጀነራል አማሃ ነው የአሜሪካ ድረስ ሄዱ የተማሩት፣ የተወሰኑ አሉ እነ ፋሲካ አሉ። በተረፈ ግን አብዛኞቹ አሁን ደርጎች ያመጡብን ጣጣ ነው ከአሁን እዚህ ውስጥ የከተተን አዙሪት ውስጥ መውጫ አጣ ቪሸ ሰርክል ውስጥ የከተተን አንተ የምትደግፈው እንደ አይነ ብሌን የምትደግፋቸው ደርጎች ናቸው አይደል? ደርግ ነው። ለቃላት አጠቃቀሚ ይቅርታ አድርጉልኝና የደንቆሮ ስብስብ ማለት በጣም የደንቆሮ ስብስቦች ናቸው። እሺ ወደ ከአንትሽ ቀጥሎ ወደ አዲስ ታይምስ ልምጣ። ቴንክ ዩ ቴዲ። እኔ በ5 ደቂቃ ቶሎ ብዬ ልጠቀም። መጀመሪያ ፐርሰናል አታክ የሚያደርጉ ሰዎች አሽሙርና ፖለቲካ ቢለዩ መጀመሪያ። እኔ አሁን አያና ወንድሜ ይቅርታ፣ ፖለቲካ አሽሙር አይደለም፣ ፖለቲካ ፐርሰናል አታክ አይደለም። ራስን ምሁር አድርገህ ትቆጥራለህ። እኔ ባይዘው አያና ስልክ እንኳን ስትከፍት ስልክ ብለር ያደርጋል። ወይ ብልጽግና ይግዛል፣ ወይ ምሁር ከሆንክ ደግሞ ስልክ ጥሩ ስልክ እንኳን ግዛ። ቤት ውስጥ የምትቀመጥበት ሶፋ ድሮ እኛ በአቦጀዲ ልጅ እያለን አቦጀዲ የምናሰፋበት ከቨር የምናደርገው ነው ያለው። የምሁር ከሆንክ የተሻለ ላይፍ የተሻለ አስተሳሰብ ያስፈልጋል። ኦነስትሊ ራስን ሳታሻሽል በአይምሮ ሳትሻሻል ሌሎችን ዲሞናይዝ በማድረግ ወይንም ደግሞ አንደርማይን በማድረግ ራስን ሱፒሪየር አድርጎ ለማቅረብ መሄድ በጣም ስግጥና ነው። የተማረ ሰው ይሄን አያደርግም። እና ስለዚህ መጀመሪያ ኑሮውን ማሻሻል፣ ስልክን መቀየር፣ አስተሳሰብን መቀየር ያስፈልጋል። ፖለቲካ ደግሞ አሽሙር አይደለም። ሐሳብ ሲነሳ ሐሳቡን ነው መምታት ያለብን እንጂ ኡበር ድራይቨር እኔ የማይሰጡኝ የለም። አንዴ ትራክ ድራይቨር ነው ይላሉ፣ አንዴ ባስ ድራይቨር፣ አንዴ ኡበር የማይሰጡ፣ አንዴ ደግሞ ቢዝነስ ነው ይላሉ። የማይሰጥ ቢዝነስመን ነው ይላሉ። ሁሉንም በሉኝ እዳዝ የሚያደርግ ለእኔ ማለት ነው። የምኖረውን ላይፍ እኔ ነው የማውቀው። ኮራ ዘና ብዬ ነው የምኖረው። ገብቶሃል አባባሌ? ስለዚህ የራሴን ኑሮ ነው የምለው። አንተ አታኑረኝም። you don't pay my bills አይደለም። ግን ይሄ እኔ የ2 ዓመት ልጅ እያለው ቤቴ ውስጥ የነበረውን ሶፋ እዛ ላይ አሜሪካን ሀገር እዛ ላይ ቁጭ ብለህ የተጨማደደና ብለር የሚያደርግ ስልክ ላይ ይዘህ ተምር ያለው ስትለኝ ይሳቀቃሉ። አትሊስት ተረኛው ብልጽግና ስልክ ይግዛል። ከዛ በኋላ አትሊስት ትንሽ ብታናፋ እንኳን እንደ ገመቺስ እንደሚነዱት ብታናፋ ጥሩ ነው። አላያንስ ወደሚለው ልምጣ ቶሎ ብዬ። ይሄንን ቶሎ መምታት ስለነበረብኝ ነው ቴዲ። ትንሽ መመታት አለበት። እንደዚህ አይነት ተራ አስተሳሰብ ምን ነገር አለበት እና አሉባልታ ዝም ብሎ ተረት ተረት ነው እና ፐርሰናል አታክ አታርግ። ሐሳብ ላይ ማነሱ ሐሳብ ላይ ነው ማተኮር ያለበት። ከዛ አላያንስ ግን የሚለው ቴዲ ይኸውልህ፣ እኔ ይሄን አላያንስ አልደግፈውም። በተለይ ከቲፒኤልኤፍ ጋር የሚደረገውን አላያንስ አልደግፈውም። ከሻዕቢያ ጋር ሊደረግ ይችላል ብዬ አስባለሁ። ምክንያቱም ሻዕቢያ አውትሳይደር ነው። ሁለተኛ ሻዕቢያ የራሱ ፍላጎት አለ፣ ኢትዮጵያ ውስጥ ያለው ፍላጎት አለ። የአማራ ህዝብ ደግሞ አላያንስ ይፈልጋል፣ መሳሪያ ይፈልጋል። ትግሉን የሚደግፈው ህዝብ ሌላው የውጭ ድርጅትም ይሁን የሀገር ውስጥ ድርጅትም ያስፈልገው። ይሄ ትናንት ብልጽግና ቀለበት አስሮ ኢሳያስ አፈወርቂን 4 ኪሎ አምጥቶ የኦሮሞ ፈረስ አልብሶ አይደለም እንዴ? የኦሮሞ ካባ አልብሶ ኢሳያስን እኮ ጦርነት ውስጥ የከተተው እኮ የኦሮሞ ብልጽግና ነው። ሽመልስ አብዲሳ እነሱ በኢትዮጵያ ውስጥ ማለት እነሱ ሲያረጉት ቅዱስ፣ የአማራ ፋኖ ሲያደርገው ርኩስ አይሆንም። እኔ ከሻዕቢያ ጋር የአማራ ህዝብ ቢጣመር ትክክል ነው ብዬ ነው ማስብ። በጣም ትክክል ነው፣ ያስፈልጋል። እነሱ አድርገውታል፣ አማራ ማድረግ አለበት ብዬ አስባለሁ። ከወያኔ ጋር የሚሉት እነዚህ ይኸውልህ ምን መሰለህ፣ ማልኮም ኤክስ እንዲህ ይላል there are 2 kind of slave ይላል። 2 አይነት ስሌቭ ይላል። አንደኛው ሃውስ ስሌቭ ነው፣ ሁለተኛው ማስተር ይባላል፣ የውጭ ስሌቭ ነው። እና ይሄ በአማራ ፖለቲካ ውስጥ ከባዕዴን ጀምሮ አሁን ይሄ እያስቸገረን ያለው
በአማራ ፋኖ ውስጥም ያለው የስሌቭ ሜንታሊቲ ያለዋል። ሁሌ ባሪያ፣ ሁሌ ሁለተኛ፣ ሁሌ አህያ መሆን ይፈልጋል። ተሸካሚ ነው። በቃ አስተሳሰቡ ሁሉ ይላል። አስፓየር የሚያደርገው አብይ አህመድን መሆን ነው። አስፓየር የሚያደርገው መለስ ዜናዊ መሆን ነው። አስፓየር የሚያደርገው ይሄን ህገ መንግስት አሻሽሎ ማስቀጠል ነው የሚፈልገው። ቆሻሻ አስተሳሰብ ያለው አህያ አለ ተሸካሚ በአማራ ትግል ውስጥ። ይሄ ስሌቭ ሜንታሊቲ ያለው ነው። ባይዘው አሁን በነዘመነ ካሴ የሚደረግ ስሌቭ ሜንታሊቲ ነው። እንዴት አድርገ ነው ከቲፒኤልኤፍ ጋር አላያንስ የምትፈጥረው? ቲፒኤልኤፍ የመሬት ዲስፒዩት አለ፣ የመሬት ዲስፒዩት አለ። እናንተ እንዳነሳችሁት ስቶሪካል የሆነ ቁርሾ አለ። አማራ ህዝብ ላይ የፈጸመውን ጄኖሳይድ ኦኬ፣ አማራ ህዝብ ላይ የፈጸመውን ጄኖሳይድም ሆነ ያደረሰውን ጉዳት ይቅርታ አልጠየቀም። መሬቱን ለአማራ አልመለሰ። ይሄ ባለበት ሁኔታ አብረን እንሰራለን ስትል ይሄ ዘላለማዊ ባሪያ መሆንን የሚያሳይ ነውና አማራ ክልል ያሉ ፋኖንን የሚሉ ሰዎች ይሄ የባርነት ሜንታሊታችሁን አቁሙ። አማራ የሚያስፈልገው ራሱን ልብሬት ማድረግ፣ ይሄንን ጨቋኝና ፋሽስት ስርዓት ህገ መንግስቱን ጭምር መናድ፣ ጠላቶቹን ማንበርከክ፣ ራሱ በራሱ ኃይል 67 ሚሊዮን ህዝብ ነው ቴዲ፣ በራሱ ኃይል መደራጀት ይችላል። ሻቢያ እኮ ወያኔና ሻቢያ እኮ 3% የሚሆነውን የኢትዮጵያን ፖፑሌሽን ይዘው 17 ዓመት 30 ዓመት የታገሉ ህዝቦች ናቸው። አማራ ለምን ማድረግ አይችልም? ማድረግ የሚችል አቅም አለው አማራ። ይሄን ማድረግ የሚችል ነው። አጋርነትም ስትፈጥር ካንተ ጋር ከሐሳብ ጋር የማይጋጭ ቴዲ፣ ከሐሳብ ጋር የማይጋጭ ከዓላማ ጋር የማይጋጭ ካንተ ኢንተረስት ጋር የማይጋጭ ሆኖ አላያንስ መፍጠር ትችላለህ። እኔ ይሄንን እላለሁ እና በፋኖ ውስጥ የሚያስቸግሩን አሁን እዚህ ጋር የሚተነትኑት የወያኔ ሻንጣ ተሸካሚዎችም እዚህ ያሉትም ስሌቮችም እናንተ ለአማራ አትጠቅሙ፣ እናውቃችኋለን። አስተሳሰባችሁ መጨረሻ ላይ ከቀራችሁ በፋሚሊ ጨዋታ ላይ እርስ በርስ የተጠያየቅን እናወራለን። በነገራችን እዚህ ውስጥ ያላችሁ ቲክቶክ ላይ ያላችሁ ሰዎች አንድ አደራ ብያችሁ ነበር፣ ጸልዩልኝ። እኔ የወደፊት እቅዴ ፖለቲከኞችን በአካል አግኝቼ ማገዳደል ነው። ማደባደብ፣ ማገዳደል እንኳን ይከብዳል። መቧቀስ አለባቸው። ህዝቡን አመዳም አድርገውት ህዝቡ ጠውልጎ እነሱ ወዛም የሚሆኑበት ነገር ማብቃት አለበት። ፖለቲከኛ ነኝ ብላል መደባደብ አለባቸው። አይመስላችሁም? ህዝቡን ለቀው ይሄ እንዲሳካል ይጸልዩልኝ። የአማራ ፖለቲከኛ ነኝ፣ የኦሮሞ ነኝ፣ የትግራይ ነኝ፣ መደባደብ አለበት። አርጩሜ ምናምን ይሄ ምንድነው ወንበር መወራወር አለበት። ደስ ይለኛል እና እሱን ወደፊት አደርጋለሁ ብዬ አስባለሁ። ጸልዩ፣ በጸሎታችሁ አግዙኝ፣ ደግፉኝ ለማለት ያህል ነው። እሺ ነቆራ ደስ ይላል እውነት ለመናገር። ይሄ ግን ፖለቲካዊ ነቆራ ቢሆን ለማለት ያህል ነው። የፖለቲካዊ ነቆራ ለውጦች እያየን ነው። ከህዝብ ላይ ወርደን ወደ ግለሰባዊ ነቆራ ውስጥ እየገባን ነው። የታሸ ደግሞ ወደ ፖለቲካዊ ነቆራ እንመጣለን የሚል እምነት አለኝ። ከአብትሽ ቀጥሎ ማን ነው? ዩናይትድ አማራ ይሳካል፣ ቀላል ይሳካል። 5 ደቂቃ አለ ወንድሜ። ተራ ነው ቀደም ችግር የለውም። ችግር የለውም። አይ ተራ ነው ማምር ነው። አሁን ነው ግን እኮ የፈራ ነው። አሁን ፈሪ ፖለቲከኞች በዙ እንጂ እኮ ታስታውሳለህ? የሀያፓ ሰዎች እንዲ ዩናይትድ አማራ ሁላችሁ ታስታውሳላችሁ። ተስፋዬ ደበሳይ እኮ ከ9ኛ ፎቅ እኮ ባናታቸው ይልቁ የነበሩ በሳንጃ እኮ ነው የሚወጋጉት የነበሩ በደርግ ጊዜ። አሁን ጠቅላላ ፈራ ነው እኮ ፖለቲከኞች ጠቅላላ። አንዳንዱ መጋረጃ ውስጥ ሆኖ እያላበ ሁሉ ይተነትናል፣ ጀግና ነኝ ይላል ምናምን። ያ ሁሉ ወንድነታችን ድፍረታችን የት እንደገባ እንጃ። ያ ወደ ድሮ ጊዜ መመለስ አለብን ማለት ያለ አንዳንድ ነገራቸውን አወልቀው አድርግ። እሺ 5 ደቂቃ አለ መሐመድ። 5 ደቂቃ 4 ነበር ያልከው፣ 5 ስለተደረገ በጉልበት እንግዲህ ምንም ማድረግ አንችልም። ከስር ጃልቴዲ ሲሉ ምንድን ነው እያልኩ ነበርና አንዱ ከስር ቲሸርትህ ላይ የአባገዳ ባንዲራ አለበት፣ ለዛ ነው ጃልቴዲ የምንልህ ብሎ ጽፎልሃልና በሌላ እንዳይመስልህ ነው። ከዚህ በፊትም ዘመርኩን በቀለ እንዲህ ሲሉት ነበር የለበሰው ሸሚዝ ላይ ከዛ ስሙን ቀይረው ሲጽፉ ስለነበረ ሰው መንጠቋይ ነው ያለው። አዲስ አበባ መሬት ላይ መሬት የሌለው ጃል ምን ያደርጋል? አዲስ ታይምስ እንኳ ቢያንስ ሰላሌ አካባቢ በሜንጫ የሚከላከለው መሬት አለ፣ የእናቱ ርስት። ለዛ ነው ጃል ሲባል የማይከፋውና አንተ በዛ ውስጥ ባትገባ ጥሩ ነው። ከዛ ውጪ ዩናይትድ አማራ
ቤዚካሊ አንተን አድሬስ ለማድረግ አይደለም። የአማራው ህዝብ ከየት ወደ የት የሚል በምዕራፍ 3 ገጽ 31 ላይ አንዳርጋቸው ጽጌ፣ በነገራችን ላይ እኔ ሳልወለድ የተጻፈ መጽሐፍ ነው ይሄ መጽሐፍ ማለት ነው። እና ሳነበው ትውልድ አይደናገር የሚለው መጽሐፉ ነው አይደለም፣ የአማራው ህዝብ ከየት ወዴት። ኦኬ። እና የጻፈውን መጽሐፍ ማየት ትችላላችሁ። ቤዚካሊ የጻፈው ነገር ላይ ያለው ነገር ኮት ማድረግ ችግር አለው ብዬ አላምንም። ግን ህዝብን እንደ ህዝብ አሁን ላይ የኔ እምነት አለ፣ እኔ የማምንበት there is political አምሃር አለ ብዬ አምናለሁ። ከፖስት 1991 የተፈጠረ ክልል አለ። አኮርዲንግ ቱ ዲስ ቡክ ራሱ የምወስደው ነገር አለ። ተመሳሳይ ቋንቋ፣ ተቀራራቢ ካልቸር ያለው በአንድ ጂኦግራፊካል ኤሪያ የሚኖር የተሰናሰለ ሂስቶሪካል መቼት ያለው ማህበረሰብ አለ ብዬ አምናለሁ። ያ ማህበረሰብ ከበደ ፈረጠም አየለ እንትን ፈረጠጠም የለም ብሎ መናገር የሚችል የለም። የሚያስፈልገው ምንድነው? ህዝብን እንደ ህዝብ በሚያንቋሽ መልኩ መሄድ ምንም ችግር የለውም። ከዛ ውጪ ዜናው ለጋላ የሚለውን መጽሐፍ እንደ ማስፈራሪያ ለመጠቀም የሚሞክሩ ሰዎች የነበረን አካል ነው በድሬጋቶሪ በሆነ ወይ ሲጽፉ የነበሩት እንጂ ያልነበረን አይደለም። እና የነበረን አካል ድሬጋቶሪ በሆነ ወርድ የጻፈልህን አካል ተጠቅመ ከ500 ዓመት በኋላ እንደሱ ሆናለሁ የምትል ከሆነ መንገዱን ጨርቅ ያድርግልህ፣ ከኔ ጋር ለምትፋጠጠው ብዬ ነው የማስበው። የነበረን አካል ሂስቶሪካሊ በነበረው አቀራረብ ባልተገባ መልኩ ጽፎታል የሚባለውን ነገር ዛሬ እኔን ለማሸማቀቅ ወይም ሰንበሪ ኦሮሞ ነኝ ብሎ የሚያስበውን ሰው ለማሸማቀቅ ተጠቀምበታለሁ ብለህ የምትል ከሆነ መንገዱን ጨርቅ ያድርግልህ። ማወቅ ያለብህ ግን ለሚጠብቅ የመልስ ምት መዘጋጀት አለብህ ነው እኔ የምልህ ማለት ነው። ይሄን ማንም የሚሸማቀቅ የለም። በነገራችን ላይ እኔ ወለየ ነኝ ስልህ ወለየ ነኝ። መጠየቅ ይቻላል? ሚዩት አድርግልኝ። ሀብታሙ ሲያለው ሞቤል ላይ ቀርቦ ይሄን የጻፈው አባ ባህሪ ትክክል ናቸው፣ አንተ ደግሞ ድራጋቶሪ ነው ትላለህ። እንዴት? እኔ እኮ ደስ ይለኝ ነበር እኮ በሰላም በሰለጠነ መንገድ እርስ በርስ ብትጠያየቁ እንደውም ደስ ይለኛል። የእኛ ሀገር ግን መጠያየቅ። ሀብታሙ በሻ በጋላነት ታፍራለህ እንዴ? ታፍራለህ? ንገረኝ። ኦሮሞ ላይ ትላለህ አይደለ? እኔ ኦሮሞ ላይ ትላለህ። ጋላ ብሎ ሲጽፍ ቆይ እነግርሃለሁ። እስኪ በቃ ጋላ ብሎ ሲጽፍ የነበረው አባ ባህሪ በነበረ ነገር ላይ ከራሱ ሴንቲመንት ተነስቶ ኔጌቲቭ ኮኖቴሽን ይዞ ጽፏል። አይ ዶንት ኬር አባውት ዳት ፐርሰን። ደግሞ ትክክል እባክህ አዲስ ታይምስ ቆይ ሰው አንተ ስትናገር አድምጠው። በሰው ተራ ነው የምናገረውን ስማ። ያቋርጠው ሳይሆን እንዲያስተካክለው ከዚህ በላይ ሚውታል እኔ አስተምርሃለሁ። ይኸውልህ እኔ አንተን በደንብ አድርጌ ማለት ነው እስኪ በቃ ላስተምር ይችላል። ሲያትል ነው ያለው ችግር የለውም። ሚኒሶታ መምጣት ትችላለህ። ቆይ ጨርስ። ኦሮሞ አዳምጠኝ። ይኸውልህ ታሪክን አይደለም የምናወራው አስመሮምን ምናምን ተው። ፕሮፌሰር መሐመድ ሀሰን ጽፎልሃል። ምንም የሚያሸማቅ ነገር የለም። አንተ የምትሸማቀቀው በራስ ማነስ ስለምታፍር ነው። የወጣኸው ደግሞ እንዲህ ነኝ ብለህ ሀፍ እንዲህ ነኝ የሚል ፖለቲካ እየሰራ ያለው ጥቅም ካገኘሁበት ብለህ ነው። ፖለቲካ ናውራ አም ቶኪንግ ፖለቲክስ ዲስ ኢዝ ፖለቲክስ። አንተን ከኦሮሞ ፖለቲካ ውስጥ አፈርድሜ በልተህ እንድትወጣ ነው እየሰራሁ ያለሁት። ትወስጣለሁ እንዴ? ኧረ ቆይ እባክህን ሀብታሙ። በነገር ላይ በጣም እኔ ራስ ምታት የሚያስይዘኝ ክርክር ብዙ ጊዜ ይህ እርስ በርስ ወይ አንዳንድ ጊዜ አሁን ፖለቲካ ስታወሩ ለመስማት እመጣለሁ ራስ የሚያዞር ጭቅጭቅ ምናምን እንደዛ አታርገው። በእናትህ እስኪ ምን እንደሚያወራ እንስማ። ከዛ እኮ አንተ ታወራለህ። ባኬንድ ፎርዝ እኮ ጥሩ ነበር፣ ግን የእኛ ነገር መጨረሻ ላይ ወዴት ይቀየራል መሰለህ? ወደ ስድድብና ወደ መያዣ መጨበጫ ወደ ሌሎች ጭቅጭቅ ይቀየራል። ፕሊስ ሀብታሙ አንሚት አታርግ፣ ሀሳቡን ይጨርስ። ቀጥል። ችግሩ ምን መሰለህ? አሁን ታሪካቸውን የማያውቁ ታሪክ ተራኪዎች በመካከል ይመጡና ችግር ውስጥ ይወድቃሉ ምናምን። እኔ እንደዛ ለማለት አይደለም። ራስን ወቅ። ይሄ ያልጠና ጭንቅላት ነው ሁል ጊዜ በኮፍያ ተጀብኖ የሚሄደው። ልሂድ በቃ እንደዚህ አይነት መሀይ። ኧረ እባካችሁ ተው እናንተ ሰው፣ እንደተከባበርን ብንቀመጥ አይሻልም? እንኳ ሀሳቡን ይጨርስ። ስለዚህ ቢያንስ እኔ ትፈልገዋለሁ። የህዝቡ ስሜት ሊሰማችሁ ይገባል የሚል እምነት አለ። እኔ ቴዲ ስለምትፈልገው እኮ ነው። እኔ ራሱ ሚውት አድርገህ ነቆራውን ቴዲ ስድቡን አቁም በለው። እሺ አስቆም። ስድብ አይደለም። ባለቀ ሰዓት እንትን አንድ በል ፕሊዝ። እኔ ምን አየው መሰለህ?
ልጁን ነርቡን ነካችሁት እኮ አብትሽ። ቆይ እኔ ነርቤ አይነካም። እሺ ቆይ ጠብቅ። ስድቡን አቁም። ፐርሰናል ነው አታቁም። አብትሽ ቆይ ከፍታፍ መሆኑ እኮ ቀላል ነው። በተራ ብታወራ ምን አለበት? ከተጣሰ ፕሊስ ከይቅርታ ጋር ወደታች አወርዳቸዋለሁ ፕሊስ። በጣም የሚገርመው ማለት ነው ስድብ ከሆነ አስቆማለሁ። መነቃቆር ከሆነ ስድብ አይደለም። እኔ እኮ ሀብትሽን እኮ በጣም በነገራችን ላይ የአማርኛ ቃላቶች ሲያጥረው በፖለቲካ አዋዝተህ አሽተህ እርር ድብና አድርጎ አይ ዶንት ኬር። ሀብታሙ ተራ ሲደርስ እኔ ደስ ይለኛል። ህዝብ ላይ ሲሄድ ነው የሚያመኝ እንጂ እዛው መጠባበስ ይቻላል። ግን በነገራችን ላይ በኢትዮጵያን ፖለቲካ ውስጥ ገብተህ if you think that actively ፖለቲከኛ ነኝ መሆን እፈልጋለሁ የምትል ከሆነ የግንበኛ ልብስ ለብሰህ መውጣት አለብህ ከዚህ በኋላ። ለራስህ ለአንተ ስታተስ ኮ የምትጨነቅ ከሆነ ለህዝብ አትጨነቅም። ከራስ በላይ ማሰብ ሳትችል እንዴት ነው አንተ ስለ ህዝብ የምታወራው? እኔ አሁን አያናና አትረብሽ እንዴ! አንተ ትልቅ ሰው እኮ ነህ። ታይሜን ያዝልኝ። ስሜቱን ተጠቅማችሁ እንደዚህ ባትረብሹት ቤቱን ጥሩ ነው። ልጁ ስሜት ሀብትሽ ፕሊስ ራስ ብቻ አሁን ሀብታሽ በቂ ይሰጣለሁ። ታይሜ ልጠቀም። በነገራችን ላይ እኔ ጀስት ፎር ዘ ሴክ ኦፍ ለጨዋታው ድምቀት ነው ይላል ሀገሬ ሰው እና ለጨዋታው ድምቀት ብርሌ ይያዛል ጠጭ ብሎ ካሉኝ ማን ለምን ይቆዘማል ብሎ አንደኛው የተረተ ሰው አለና ሚውት አድርገው። በነገራችን ላይ ስሩ ታይም አዳብረ ነው እያሳበዳችሁ ሀብትሽ በቂ ይሰጣሉ። ተረጋጋ። እስከዛ ትንፋሽን ሰብስብ። ቀጥል መሐመድ። እና ትንፋሽ አያሳጥርህ ይላል የሀገሬ ሰው እንትን ሲልና ትንፋሽ ካለህ ትኖራለህ ብዙ ጊዜ እና አትነካኩ ነው ይኸውልህ። ከነካካችሁት ነብሩ ጥፍሩን ነው የሚያሳያችሁ። እንደ ህዝብ እኔ አማራ ክልል ውስጥ ባለው ነጦን የአማራ ክልል ኦሮሚያ ክልል ውስጥ ባለው አሁን ባለው ችግር ምን ያክል ሰቆቃ ህዝብ እየከፈለ እንደሆነ አውቃለሁኝ። እንዳለመታደል ፖለቲካችን ፕሪሞርዲያል ሴንቲመንት ያለበት አንዳንዶች ደግሞ የጌቶ ማይንድ ሴት ያላቸው ሰዎች ስለሆኑ ነው እንጂ ነገሩ በጣም የተንዛዛ እየመጣ ያለው። እዚህ ውስጥ ያለን ሰዎች ከራሳችን በላይ አስበን የምንናገር ከሆነ ልንሰራ የሚገባው ሪስፖንሲብል ሆነን ነው ብዬ ነው የማስበው። አንዳንድ ሰዎች እኔ እንትና ሞጣ ቀራኒዮ የሚናገረው ንግግር አለ። አማራ ክልል ውስጥ የአማራ ማህበረሰብን ፖለቲካውን በጥቅሉ ያበላሹት የፖለቲካ ጽንሰ ሀሳብ ያልገባቸው ካሴት አልሸጥላቸው ሲል ካሴታቸውን ጥለው ፖለቲካ ውስጥ የገቡ ሰዎች ናቸው ብሎ ሲናገር ሰምቼዋለሁ። ካሴት አልሸጥላቸው ያለ ማለት ነው። አንድ ደቂቃ አለኛው። ምን ለማለት ነው የፈለገው? አብዛኛው ካየህ የአማራን ህዝብ እንደ ህዝብ ሊጠቀምበት የሚፈልገው ፎር ሂዝ አውን ፖለቲካል ኢኮኖሚ የሆነ ነገር ካገኘ ብቻ ነው። እያየ ነው የአማራ ህዝብ ሌፍት ኤንድ ራይት ትርክትም በለው ምን በለው። እኔ የአንዳርጋቸው መጽሐፍ አንብቤ ያለሁኝ። ከዚህ በላይ ብዙ መጽሐፎች አሉ፣ በጣም ቆሻሻ የሆኑ መጽሐፎች ማለት ነው። ነገር ግን ሰዎቹ ተመልሰው ይሄን ህዝብ ደግሞ ቀጣይ ዙር የራሳቸውን ስታተስ ኮ የራሳቸውን ኢምፓየር ለመስራት ላይ ምንድን ነው የሚለው አላነበብክልንም እኮ ረበሸ 148 አንድ ቻፕተር አለው። የአማራው ህዝብ ከየት ወዴት ነው የሚለው። እልክልሃለሁ ቴዳ እልክልሃለሁ። እኔ አልተወለድኩም፣ አንተ አትወለድም በዛ ሰዓት እሱ ሲጽፈው። ግን አስበዋል ይሄ ሰው ምን ሲያደርግ እንደነበረ በህዝብ ላይ ነው ሲሰራ የነበረው። ካመነበት ትላንትና ነበረ ማስተካከል የነበረበት። ያንን ሰው ኮት እያደረግን የምንጠቀመው ለምንድን ነው? ያ ግለሰብ ፊት ለፊት መጥቶ አሁን ደግሞ ከሌላ ማህበረሰብ ጋር ህዝቡን ለማጋጨት የሚሰራው ፖለቲካ አግባብ ስለሌለው ነው። ከዛ ውጭ ዩናይትድ አማራ ፐርሰናሊ አንተን ለማለት አይደለም። አላነበብኩም ብዬ ስል መጽሐፉ ላይ ደርስ ይችላል።
መጽሐፉ ሳይኖር ኮት የሚያደርግ ቢሆን እኔ መስፍን ፈይሳ እናገረው ነበረ ለማለት ያክል ነው። አመሰግናለሁ። ኦኬ ቴንክ ዩ። ከመሐመድ በኋላ ዩናይትድ አማራ። ኦኬ መሐመድ አሁንም ቢሆን እኮ ማረጋገጫ ሳታቀርብ ነው የወረድከው። አንደኛ መጽሐፉ አንተ ሳትወለድ አይደለም። አሁን እንዴት አድርገህ እንዳራከው መቼ እንደተጻፈ እንኳን አልተናገርክም። ይሄ የተጻፈው አንዳርጋቸው ጽጌ የአዲስ አበባ መስተዳድር በነበረበት ወቅት 1985 በኢትዮጵያ አቆጣጠር ማለት ነው ሚል የለም። እሱን አስተካክለለት ከሆነ አላውቅም። እኔ የወሰድኩት 1985 ነው። ስለዚህ በምን አቆጣጠር ነው? በፈረንጆች ነው የወሰድኩት እኔ አይደለማ። በዚህ እኮ ነው እሱ ነገር የነበረ ነው የሚናገረው። ታዲያ ዝም ብለህ መጽሐፉ የአማራ ሕዝብ ከየት ወዴት የሚል የአማራን ሕዝብ ችግሮችን ያገለጸ እንጂ አማራ የለም አይልም። አንተ አሁን እንዳልከው ላንብብልህ። ኦኬ እሱን ተወው። ይኸውልህ አሁን አንተ እኮ ላንብብልህ ወይ ለምን ፌክ ታደርገናለህ? ላንብብልህ። አንዴ ለምን ያናዳል? እስኪ አንብብልህ። ለምን ያናደኛል? እኔ እስኪ አንብብልህ። ይኸውልህ ከፔጅ 27 ጀምሮ እኔ ከመጀመሪያው ጀምሮ ባነበው ጊዜ ቢኖረን ደስ ይለኝ ነበረ። አማራነት የተሸነፈ እንጂ የጠፋ ስሜት አይደለም ይላል እያለ ነው እየሄደ ያለው። ከዛ ምን ያስቀምጣል? ኦሮሞ ነህ ወይ ለሚለው ጥያቄ አይ አማራ ነኝ ብለን ስንመልስ አይ ክርስቲያን ነኝ ማለት እንዳልሆነ ሁላችንም ግልጽ ነው። እስላም ነህ ወይ ለሚለው ጥያቄ ግን ከተሜዎቹ እስላም ከሆን አዎነን እንመልሳለን፣ ካልሆንም አይ ክርስቲያን ነኝ እንላለን። በገጠር ግን ክርስቲያን የሆነ አማራን እስላም ነው ወይ ብሎ ቢጠየቅ የለም አማራ ነኝ ብሎ ሊመልስ ይችላል። ይህ የሚልበት ምክንያት ራሱም ሆነ ሌሎች ህዝቦች አማራነትንና ክርስቲያንነትን ተወራራሽ ቃላት አድርገው የሚጠቀሙበት ስለሆነ እንጂ አማራ የሚባል ህዝብ የለም ለማለት አይደለም። እንደ ህዝብ አማራው በሃይማኖትም ቢሆን ክርስትና፣ እስልምና ሃይማኖት ተከታዮች የነበሩት አሁንም ያሉት መሆኑን አስታውሰን ማለፉ ተገቢ ይመስለናል። አማራ ማለት ግን ክርስቲያን ማለት ነው። የትግሬው ክርስቲያን፣ የኦሮሞ ክርስቲያን፣ የጀርመኑም ክርስቲያን አማራ ነው ከሚለው አስቸጋሪ መደምደሚያ ነፃ ያደርገኝም ይላል። አስቸጋሪ መደምደሚያ ነፃ ያደርገንም ይልና ይህ ደግሞ አማራ የሚለውን ቃል ደገኛ ተራራ ላይ የሰፈረ የሚል ትርጉም ሰጥተው ከሀገራችን ተላራርፈው በሂማሊያ፣ በቲቤት፣ በአፕል ተራሮች ላይ የሰፈረውን ፍጥረት ሁሉ አማራ ነው ብለው ሊያሳምኑን ከሞከሩ ጠበብት ጥበብ የተለየ አይሆንም። ዛሬ ላለንበት አስቸጋሪ ወቅት እንዲህ አይነቱ አጓጉል ፍልስፍና እንደ ግለሰብ ሆነ እንደ ህዝብ አይበጀንም። አማራነት የዘመናት የጋራ ቋንቋ፣ የዘመናት የጋራ የታሪክ ተመሳሳይነት ያለው ባህል ያላቸው ህዝቦች የጋራ ማህበራዊ ማንነት መገለጫ ነው። እውነት ነው። ይህ አማራነት የምንለው ነገር ለብዙዎች አዲስ ክስተት ነው። አዲስ ነው ስንል ግን በቅርቡ ጠፍጥፈን የሰራነው ነገር ነው ማለት አይደለም። ከላይስ ልናሳየው እንደሞከርነው አማራነታችን በተለያዩ ምክንያቶች ተጠናክሮ ጎልቶ በመውጣት በየቀኑ የሚታይ ስሜት አይሁን እንጂ ከልባችን የጠፋ ያልነበረ ነገር አይደለም። በተለይ በጣም በርካታ የሆነው የአማራ ምሁር በመላ ኢትዮጵያ ተበትኖ በትላልቅ ከተሞች ሰፍሮ የሚገኝ በመሆኑ ልጨርስ። ይበቃል። በቃ ይኸው ነው እኮ የለም አማራ ሚል ይሄ መንደርደሪያው ነው። ማሳያውን ላስቀምጥልህ ነው። ካላነበብኩ አንብብልህ። ኦኬ ሙሉን ላክለት። በእንትን ካለ በፒዲኤፍ ካለ በሶፍት ኮፒ መጽሐፉ ቀጥል። 5 ደቂቃ በእኛ እምነት ይላል። ልቀጥልልህ። በእኛ እምነት የአንድ የብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይንም ሚውት አድርግልኝ አንዴ። እሺ አዎ ተራይ ልጠቀም ነው። መጽሐፉ አለ። ትቀጥላለህ። ጠየቀኝ፣ ባለቤቱ ሰጥቶኛል። ስለዚህ የአንዳርጋቸው ጽጌ የሚተችበትን ሀሳብ እዚህ ላስቀምጥልህ። ኦኬ እሺ። በእኛ እምነት ይላል። ኦኬ በእኛ እምነት የአንድ ብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይም የአማራነት አጥንት የሚተረጎም አይደለም። አማራነት ምንድን ነው የሚለው ጥያቄ ምላሽ ያገኘው በቋንቋ በባህልና በታሪክ ተመሳሳይነት ያላቸው ህዝቦች ማህበራዊ ስሜት ነው በሚል ነው። በደም በአጥንት በዘር ሐረግ ቆጠራ የደረስንበት አይደለም ይላል። እኛ የምንለው ይሄንን ነው። ይሄን ምን ልትለው ነው? እሺ ወደ እንትና እንምጣ። ቴንኪው መሐመድ ስላነበብከው። ኦኬ ክርክሩ ወደዛ እንዳይሄድ ይሄ በፕሪሞርዲያል በሚለው ከሄድን ፕሮፌሰር መስፍን ወልደማርያም እና መለስ ዜናዊ እንዳደረጉት መለስ ዜናዊ ሲናገር ሰምታችሁ ከሆነ በፕሮፌሰር መስፍን ወልደማርያም ትንታኔ እንሂድ ካልን ትግራዋይነትም ኦሮሞነትም ስልጤነትም የለም ብለዋል። ምክንያቱም ይህ የደማዊነት ጉዳይ በጣም አስቸጋሪ ስለሆነ ማለት ነው።
ወደዛ አንግባ። ወደዛ ሳይሆን ጉዳዩ መሐመድ ያነሳው ለምን እንደሆነ ገብቶኛል። ቀደም ሲል መስፍኔ ላነሳው ነገር ነውና ከአጀንዳ ውስጥም ወደዛ ውስጥ እንዳንገባ ለማለት ያለው። እሺ 5 ደቂቃ አለ። ወደ ኦኬ። አይ እኔ ምንድነው በዚህ ልከራከር አይደለም። አንዳርጋቸውን ከሚቃወሙት ሰዎች ውስጥ አንዱ ነኝ። ግን ይሄ ዝም ብሎ እንዳለ አይደለም። አንዳርጋቸው እንዲያለ የሚሉት አንዳርጋቸው ሞር የተተቸበት ከአንድ ጋዜጠኛ ጋር ቀርቦ በተናገረው ንግግር ነው። እሱም ደግሞ እንደገና አማራ ክልል ይሎ በአማራ ቴሌቪዥን ውስጥ ይቅርታ ጠይቆበታል። ራሱ ይናገራል። የተቀዳ የተወራርሳለ ፕሮፌሰር መስፍን ከተናገረው በቅርብ ጊዜ ሞታ አንድ ደረጀ ማን የሚባል አዲስ አበባ ዩኒቨርሲቲ እንዲሁ የሚናገራል። አማራ የለም የሚል የሚቃጅ ሰዎች አሉ። ልደቱም እኮ ይላል ሌላ ቀርቶ። ስለዚህ ያንን እንደንትን ተቆጥሮ ግን መነገሩ ተገቢ አይደለም ነው። አሁን እሱ የሚለው መጽሐፍ ገና ሲወጣ ነው የማውቀው። እሱ አልተወለድኩም ብሏል መሐመድ ጊዜ ሪስተው። ስለዚህ በዛ መልኩ ይልቁንስ ከዛ ይልቅ አንዳርጋቸው የተተቸበት እኛ ምንናገር ትውልድ አይደናገር የሚለው መጽሐፍ የአድዋ ጉዳይ ላይ ነው በደንብ የተተቸው። አድዋ ላይ የሞቱት አርበኞች ክርስቲያኖች ሲቀበሩ ሙስሊሞች አልተቀበሩም ብሎ የቀሰቀሰበት ነገር ላይ በጣም አስተችሎታል ላይ። ስለዚህ ከዛ ውጪ እንዲያው ዝም ብለን ትምልጥ ተገቢነት የለውም። ወደ ዋናው ነገር እንምጣ። ቅድም አያና ወንድሜ ምን ብሎ አመሰላችሁ? ኦሮሞ የሚባል ክልል የለም፣ ኦሮሚያ የሚባል ክልል ነው ያለው ብሏል። እቺን ነገር በደንብ ያዙልን። የተለመደች አንድ ቃል አለች። አሁን ልክ ኢትዮጵያዊ ማለት ነው ኦሮሚያ ስትል ራስን እንደ ሀገር እየቆጠርክ ነው የምትናገረው። ኦሮሞ የሚለውም ህዝብ ግን ትተውት ያቺ ሀገር የሚያስቧትን ነው እየጠሩ ያሉት። ትግራይ ብትወስደን ተመሳሳይ ትግራዋይ እያሉ ልክ ኢትዮጵያዊ እንደምትለው እያለማመዱን የመጡት ቃላቶች አሉ። እና አሁን ኦሮሞ የሚባለውን ትልቁን ህዝብ ትተው ግን ኦሮሚያ የምትለዋን ሀገር አስቀድመው ነው ከፊት እያለማመዱን ያሉ። እና እሱም ብለዋል። 10 አለቃ ደግሞ ምን አለ እዛ ላይ ከቲፒኤልኤፍ ጋር እንሰራለን አሊያንስ እንፈጥራለን ካላችሁ ወልቃይት የተፈጸመውን ጆኖሳይድ 30 ዓመት ስትናገሩ የነበረውን ከረሳችሁት ኦሮሚያ ውስጥ የተፈጸመውንም ነገ ትረሱታላችሁ ብሏል። ኦሮሚያ ውስጥ ጆኖሳይድ የተፈጸመ 10 አለቃው መናገሩን እየረሳው ማለት ነው። እያረጋገጠ መሆኑን ረስቶታል 10 አለቃ። ስለ ምርኮኛም ጠበቃ ሆኗል። እሱን እዛ ይወጡት ከላይ እስከታች ምርኮኛ ስለሆኑ በአስተሳሰብ ደረጃ ምርኮኛ ስለሆኑ እዛው ይጠያየቁ። እነሱ እኛ አያገባን። በአጠቃላይ ግን አሁን መፍትሄው አብይ አህመድ ማስወገድ ነው። መፍትሄው በተደጋጋሚ የምለው የሚሆን መፍትሄው ኢትዮጵያ ውስጥ የኦሮሞ ብልጽግና የበላይነት ካልተወገደ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። በምንም ተአምር የሰላም ሰዎች አይደሉም። ደርግን ደጋግሜ ነግሬያለሁ። ደርግንና የኦሮሞ ብልጽግና አመሳስዬ ነግሬያለሁ። ደርግንና መንግስቱ ኃይለማርያምና አብይ አህመድን አመሳስዬ ምክትል ምንድነው የሚባለው ሌተናል ኮሎኔል አንድ አይነት አስተሳሰብ ያላቸው ጦረኛ፣ ጨፍጫፊ፣ ሀገር ያመሱ ሀገር ያጠፉ ናቸው ብሎ አመሳሰላቸዋለሁ። ስለዚህ መፍትሄው የኦሮሞ ብልጽግና ማስወገድ ነው። በኢትዮጵያ ደረጃ ይስተካከል የሚባል ከሆነ የሐሰት ትርክቶች እንዲስተካከሉ ኢትዮጵያ እንደገና እንደ አዲስ መስራት የሚቻል ከሆነ ይሄ ተስፋፊና ይሄ አስቀያሚ ዘረኛ የሆነ ድርጅት መወገድ አለበት ብዬ አስባለሁ። ትልቁ መፍትሄ እሱ ነው። በተረፈ ግን ስለኛ ስለ አማራው ትግል አሊያንስ የሐሰት ትርክቶች እንዲስተካከሉ ነው ያልከው? በኢትዮጵያ ውስጥ የሐሰት ትርክቶች እንዲስተካከሉ ነው ያልከው? የሐሰት ትርክቶች እንዲስተካከሉ፣ ሀገር እንዲስተካከል፣ ሀገር ሰላም እንዲሆን፣ የፈለገው ነገር እንዲመጣ፣ ወንጀለኛ በሕግ የሚጠየቅበት ሀገር እንዲፈጠር፣ ህዝቦች እኩል የሚሆኑበት ነገር እንዲፈጠር። የአማራ ህዝብ ላይ የሐሰት ትርክት ሲተረክ ጠቅላይ ሚኒስትር አብይ አህመድ አልተወለዱም። ራሱ አንዱ ራሱ አልተወለደም። የቅብብሎች እኮ ነው። ከኦነግ እኮ ነው የተማረው። ኦኬ የኦነግን አጀንዳ ይዞ እኮ የመጣ ሰው ነው። ምን አዲስ ነገር አለ? ተወለደ አልተወለደ ሁሉም በየጊዜው የሐሰት ትርክት ደራሲዎቹ ማን ናቸው? እናንተ ራሱ ከዚህ ቀደም የምታምኑበት የነበረው ማን ነው? የሐሰት ትርክት ደራሲ ሁላችን የምናውቀው ነው። አብይ አህመድ በእኛ እድሜ ያለ ሰው ነው። ቲፒኤልኤፍ እና ሻዕቢያን አወራ የምትሉት የሐሰት ትርክት አሁን ላለንበት ደረጃ የዳረጉን ለምሳሌ ይሄ የቡርቃ ዝምታን መጽሐፍ ራሱ በመጽሐፍ ሻዕቢያ አስርጎ ያስገባቸው ለነዋለልኝ መኮንን ጽሑፍ በመስጠት ይሄ ስናወራ የነበረው ጉዳይ ነው። ትናንት ከትናንት ወዲያ የሻዕቢያ ሰዎች በኢትዮጵያ ፖለቲካ ውስጥ ምን ያህል ኢንፈልትሬት አድርገው እንደገቡ ስናወራ የነበረ ነገር ነው። የአማራ ህዝብ ገዢ መደብ የሚለው ንግግር ከዋለልኝ ነው አይደል የጀመረው በዋነኛነት ከቃስ ዩኒቨርሲቲ ተማሪዎች እና ዋነኛው የሐሰት ትርክቱ ማጠንጠኛ ያ አይደለም። ስለዚህ ማስተሮቹን ዘለህ
የሐሰት ትርክቱን የሚተውኑት ጋር መምጣት ራሱ አይጋጭም ለማለት ያለው ጀስት እንድታጠራ ነው። ሌላ አይደለም። ይገባኛል። እችን ነገር በተደጋጋሚ ስለምታነሳት በደንብ ነው የምከታተልት። ምክንያቱም ትክክልም ስለሆነ አንተ የምትለው የሐሰት ትርክቱን ነገር የፈጠሩት ሻዕቢያ አሁን የኢትዮጵያ አካል አይደለም፣ የኤርትራ መንግስቱ ነው። ማንም ምንም ሳያወራርደው ምን ይዘህ ሄድክ ምን አስቀረ ሳይባል ሀገሩ ነው። አማራ አይደለም ሀገር ያደረገው። ስለዚህ አሁን ከሻዕቢያ ጋር የምናደርገው የሂሳብ ማወራረድ አሁን ባለንበት ከረንት የለም ነው እያልኩ ያለሁት። ፖለቲካ ሰርተህብናል። ለመገንጠል ስትል ኢትዮጵያን ዩናይትድ ያደረጋት አማራ ነው ብሎ ብዙ ፕሮፓጋንዳ ሰርቷል። ጥያቄ የለው። አሁን ወደዛ ሂሳብ ውስጥ እየገባን አይደለም። ጭራሽ ህልውናችን እየጠፋን ያመንናቸው የተዋለድናቸው አብረናቸው የኖርናቸው ህዝቦች፣ ፖለቲካ ኃይሎች እያጠፉን ስለሆነ ያን የፖለቲካ ኃይል መወጣት ያለብን ስራ እየሰራን ነው። ቲፒኤልኤፍ በስልጣን ላይ እንደነበረው ሁሉ አይደለም አሁን ያለው አቅም። ለቲፒኤልኤፍ የሚያንስ አቅም የለንም አሁን ባለው ሁኔታ። ትናንትና ግን የሀገሪቱ ስልጣን ስለያዘው ቲፒኤልኤፍ አዎ በላያችን ላይ ማዕት አውርደዋል። አረሳ ነው እኮ ዛሬ ላይ ደግሞ እሱን ሂሳብ እናወራረድ ብንልና ለህግ እናቀርበው ብንል በየትኛው ቦታ ነው ለህግ ልናቀርበው የምንችለው? የመጀመሪያ ቅርጽ መያዝ አለብን። ያንን ነው እየታገልን ያለ ነው። ስለዚህ ሳይድ ባይ ሳይድ የሚሰሩ ስራዎችን እየሰራን ለነገ የምናስቀምጣቸው ይኖራሉ። ዛሬ ከረንት የምንታገለው ግን ፓወርን የሀገሪቱን ፓወር ይዞ የሚጨፈጭፈን በድሮን የኦሮሞ ብልጽግና ነው። ያንን ያ ነው ሁሉ ነገር በስቴፕ ነው። በአንድ ጀንበር የምናሟላው ነገር አይኖርም። አቅም ደግሞ ይፈልጋል እኮ ማስፈጸሚያ እኮ ይፈልጋል እኮ። ስለዚህ ስላሰብከው ብቻ ስለጠላኸው ብቻ ሁሉን ማስኬድ አትችልም። ይሄን ነው እያወራን ያለው እንጂ ቲፒኤልኤፍ ግፍ አልፈጸመብንም የሚል ማንም አማራ የለም። ማንም በኢትዮጵያ ደረጃ እዚሁ ጥንቅጥ ውስጥ የከተተን ቲፒኤልኤፍ ነው። ጥያቄ የለው። ቲፒኤልኤፍ ነው ኦፒዲዮን አሰልጥኖ እዚህ ደረጃ ያደረሰ። ቲፒኤልኤፍ ነው የማይገባውን ክልል ሰጥቶ ለኦሮሞ ብልጽግና እዚህ ደረጃ ያደረሰ። እሱን እናውቃለን፣ ጠንቅቀን እናውቃለን። እሱንን ደግሞ በምናወራረደው ሰዓት እናወራረዳለን ነው። አሁን ግን የገጠመንን የኦሮሞ ብልጽግና ግን የግድ ማስወገድ ይኖርብናል። ኢትዮጵያ የምትባለው ሀገር እንደ ሀገር የምትቀጥል ከሆነና ያለፉትን ነገሮች ማስተካከል የሚቻለው ይቅር በዛ ሀገር መፍጠር የሚቻለውና ሰላም መኖር እንዲቻል ማድረግ የሚቻለው ቁጭ ብለን እንድንነጋገር ይህ ስርዓት መወገድ አለበት ነው። በቃ መፍትሄውም እሱን ለማድረግ እንታገላለን ቅድሜ እንጂ የቲፒኤልኤፍንም የሻዕቢያንም ረስተን አይደለም። ሻዕቢያ ኦልሬዲ ሀገር ሆኗል። አሁን ከሻዕቢያ ጋር የምናመጣው ነገር ተገቢነት አለው ብዬ አላምንም። አብይ አህመድ የሚያመጣው አጀንዳ ደግሞ እኛ ሊገዛን አይችልም የሚል እምነት አለኝ። ስለዚህ እንደ መንግስት ልንቆጥረው የማንችልበት ምክንያትም አንዱ እሱ ስለሆነ እና ይሄ ስርዓት እንደ ስርዓት ዘረ የሚያጠፋ ስርዓት ነው። በዛ እንዲያዝልኝ ይፈልጋለሁ። ቴንኪው ቴዲ፣ አመሰግናለሁ። ቴንኪው ዩናይትድ አማራ። እሺ አያና 5 ደቂቃ ነው። እቺ ተወዳጇን ወንበር ቅድም ደበቅኩባችሁ እና ልምጣ። በነገራችን ላይ ባይዘው እንደዚህ ስትረስ የሚያስቸግራችሁ ስሜታችሁ መቆጣጠር የሚያቅታችሁ ይሄ ማሳጅ ያደርጋል ወንበሩ። ወገባችንን ማሳጅ እየተደረግን ነው የምናወራችሁ እና ብልጭልጭ እህቶቻችን ቲክቶክ የሚሸቅሉበት ወንበር ለማሳየት ብላችሁ በስትረስ አትፈንዱ። መጥፎ ነው ስትረስ፣ ብዙ ሰው የሚገል ነውና አይ ቲንክ ቅድም እህታችን ሊዲያ የተናገረችውን ነገር ማንሳት ሳይኖርብኝ አይቀርም። እሷ ብትወጣም ለስለስ ባለ አስመስላ ያቀረበችው ነገር አለና ኦሮሚያ የደም ምድር ምናምን የሚል ነገር አውርታ ነበርና ማን ነው አሁን የት ነው የአማራ ህዝብ እያለቀ ያለው እየተገደለ ያለው? የትኛው ነው እውነተኛ የደም ምድር አይደለ? ሊዲያ ስንታየው በሰበሰበችው ብር የሚገዛው ጥይት አማራ ክልል ላይ የቢዛሞ ፋኖ የምን ተብሎ ወንድሞቿን የምታስገድልበት ነው እኮ። እና እዚህ ጋር መጥቶ ኦሮሚያ መጫወቱ ምንም አያውቁም። እዛው ክልሉ ላይ ቅድም የምንጠራው ግርማ የሺጥላ ህዝብ ባስተማረው በስንት እኮ ለህዝብ ተቆርቋሪ የሆነን ገሎ እዚህ መጥቶ የፎከረ ነው። ራሱን የሚጨርስ እኮ ራሱን የሚገልጥ እና ኦሮሚያ ለማላከክ የሚሞከረው ነገር እዛው ክልሉ ላይ ነው። ዛሬ አሁን ባለፈው 20 ወር ውስጥ ምንድን ነው የተፈጠረው? እና እሱም በደንብ አይተን ብናልፍ ጥሩ ነው። ዝም ብሎ ጣት ለመቀሰር መቸኮሉ የተባለው ነገር አለ። ይሄ ጄኖሳይዱን ሌሎች ህዝቦች አመኑም አላመኑም ችግር የለም የሚለው ብር የምንሰበስብበትን ካሳመንን የምንማግደውን አካል ካሳመን ነው እሱን ካታለልን በስሜት ከመራ ነው ሌላው ህዝብ አመነም አላመነም ሎጂካል የሆነ ኢንተሌክቹዋል የሆነ ጥያቄ ተነሳም አልተነሳም እኛ ሳንቲማችንንም የምንሰበስብበት ባዶ እጁን አውጥተንም የምናጋድለው በጓንዴ የምናስጨርሰውን ህዝብ ካታለልንበት ይበቃናል ነው ሐሳቡና
ይሄን አይነት ማታለል በኋላ ላይ ዋጋ ያስከፍላል። ዛሬ እዚህ በኮሜንት በምናም በሌላ በታብታብ በሁሉም ያዋክባችሁን ሸራ ወጥራችሁ ቁጭ ብላችሁ የምትዘርፉትን ህዝብ አጋድላችሁ ስታበቁ ነገ ተመልሶ እናንተ ነው ያፋጠጣችኋል። ወንድሞቼን አምጣ ይላችኋልና የደም ምድር ያደረጋችሁት እናንተው ናችሁ። ክልላችሁንም ከክልሉ ውጭ የሚኖረው ኦሮሚያ ውስጥ እኮ በሚሊዮን የሚቆጠር የአማራ ተወላጅ ነው ያለው። በሰላም ነው እየኖረ ያለው። for the most part በሰላም ነው የሚኖረው። አሁን በፊት ነበሩ የሚባሉት ዘር ተኮር ግድያዎች የሚባለው እኮ አሁን pretty much የለም። የት ነው ያለው? መምህር እየተገደለ ያለበት፣ ተማሪ እየተረሸነ ያለበት፣ በጣም እንደዛ አይነት ወንጀል የሚሰራው ገንዘብ አዋጣችሁ የምታስተራርዱበት የት እንደሆነ እየታወቀ ኦሮሚያ ላይ ሁሉ ነገር ወደ ኦሮሚያ ለማለት ትሞክራላችሁ። የሚሰማችሁ የለም። አውርታችሁ አሁን ተነቅቶባችኋልና I think ጌማችሁን ብትቀይሩ የሚያዋጣ ይመስለኛል። ወንድማችን ራስ በዛብህ አንተነህ ምንድነው ያለው? አያና ሁሉ ጊዜ ትንንሽ ህጸጾችን እየፈለገ ያርማል። ኦሮሚያ የሚባል ልዩነት እንዳለው ስለሚያውቅ ራይት ዳማራ መልሶላል። ራስ ምንድነው መሰለህ ጉዳዩ ህገ መንግስቱን የሚለውን ቅድም አሁን ህገ መንግስት መከላከያ መንግስትን መጠበቅ የለበትም የሚል ነገር ተናግረሃል። ላርም ህዝብቹ አስተምር ይሄድና ህገ መንግስቱን ከውጪና ከውስጥ ጠላቶች መከላከል ይላልና ህገ መንግስት የውስጥ ጠላቶች እንዴት ሊኖሩት ይችላል ስትል መንግስት ያለ ሰላማዊ ስልጣን ርክክብ በጉልበት አወርዳለሁ ስትል የህገ መንግስቱ የውስጥ ጠላት ነው። ስለዚህ መንግስትን ይጠብቃል ማለት ነው። የመከላከያው የዋና መሪው ኃላፊውም ደግሞ ፕራይም ሚኒስተሩ እንደሚሆን ተቀምጧል። ስለዚህ እሱንም ይጠብቃል ማለት ነው። የህገ መንግስቱን መዋቅር ሲጠብቅ መንግስትን ይጠብቃል። የፓርቲን ሐሳብ ግን አይከተልም። ፓርቲ ከስልጣን ከወረደ አብሮት አይወርድም። ይህንን ልዩነትም እንድታውቅ ነው። ትንንሽ ጸጾች ሳይሆኑ እንደዚህ አይነት ሜጀር ብለንደሮችም ተሸክመን ስለምንዞር ሁሉን አርመን አንችልም በሚለው ነውና በፈጠርከው አንተ ለመንቆር ነው። በፈጠርከው እድል ይሄው ትምህርትህን ቀስመሃል። እንደዚህ አባይዘው በገነት ዘውዴ ጀመን መምህራን ለመሆን የተማሩ ሰዎች 3% 5% ማትሪክ አለፈ ስንል እነኚህ ሰዎች እያስተማሩት እኮ ነው። ስልጣንም ይዞ እኮ ብዙ ጥፋት የሚያጠፋ በብዙ ቦታ ነው ታካሚ ውስጥ መቀስ የሚተው ምናምን የሚያሰለጥኑልን ናቸውና እናስተምራለን። ቀስ እያልን እናስተምራቸዋለን። ቅድም ራሱ አሁን አንድ ደቂቃ ናት የቀረችኝ። ኦኬ በነገራችን ላይ ይሄ የቴዲ በጣም ባታስጨንቅ ጥሩ ነው። የሐሰት ትርክቱ ምናምን ተትቷል፣ ይቅር ተብሏል። ሻቢያም ይቅር ተብሏል፣ ቲፒኤልኤፍም ይቅር ተብሏል። ለስልጣን ሲባል ይቅር የማይባል የለምና ለስልጣን ተብሎ የተተወን ነገር አንተ አትነካካ። መነካካት ማንሳት አያስፈልግም። ሲጀመርም ውሸት ነበረ። ጄኖሳይድ የሐሰት ትርክት ምናምን የሚባለው እኛ የሐሰት ትርክት የተሰራበትን እኛው ራሳችን ፕሮቴክት እናደርጋለን። የመጨረሻ መናገር የምፈልገው ነገር ጋሽሳሚ ልበል መቼስ ከኔ ብዙ እድሜ የምትርቅ አይመስለኝም። አንድ 10 ምናምን ቢሆን ነው። ምርኮኛ ላይ ያነሳውን ነገር ቅድምም ነግሬ ነበር። አሁን እንትን አልካ አሁን ጦር ሜዳ ላይ ሄደው የተማረኩ ሰዎችና የቤት ውስጥ ምርኮኛ ቲክታክ ላይ ልናገር ነው ስል ቤዝመንት ውረድ ሲል እየሰማን ነበር። ቅድም መጀመሪያ ላይ ውረድና ታች አውራ። አሁን የቤት ውስጥ ምርኮኝነት ነው። ገባ? በቤትህ ውስጥ ራሱ ምርኮኛ ሆነ ጦር ሜዳ የተማረከ ሰው ምን አድርገህ ትለዋለህ? ኦኬ አስፖርት ተጠራለ እኮ እኔ እንደዚህ አይነት ነገር በጣም ነው የሚመቸኝ። እንደዚህ እርስ በርስ ራስን ችለህ ተነጋገር። ኦኬ ወደ መስፍን ፈይሳ ሮቢ እንሄዳለን። አደራጋሽ እንዳሳስ ቴዲዬ እሺ ወተልኩ አድርገ እሰማለሁ አይደል ቴዲ? በደንብ ትሰማለህ። እኛ እኮ የቸገረን እኛ ከሰዎች ጋር ነው የምናወራው፣ ሰዎች ከሙታን ጋር ነው የሚያወሩት። እኛ አባባሬ የሞቱ ሰው ናቸው። አንዳርጋቸው ጽጌ ግን አክቲቭ ፖለቲከኛ ናቸው። አባባሬ ከሙታን ብናነሳቸው ትናንት ስለጻፉት መጽሐፍ ተንበርክኮ እግር ስመው ይቅርታ ይጠይቁ ነበር። ግን ስለሙታን እዚህ አናመጣምኛ። እያወራን ያለነው ስለ አክቲቭ ፖለቲከኛ ትናንት ስለተናገረው ዛሬ ቆሞ ስለሚያወራው እንጂ ስለ ሙታኖች ብቻ ናቸው የሚያስቡት። በአባታቸው በአታቸው ይህን ሰውዬ ያረ በእናታችሁ ዲፕ ዝጋለት በእናትህ ኮምፕሊትሊ ነውር ነው። በእናትህ ይጨርስ ሀሳብ። እሺ ቀጥል። እኔ
ስለ አንዳርጋቸው ጽጌ ትርክት ምላሳቸውን የሚቀያይሩ አቋም የሌላቸው ለማለት ነው። አባ ባሬን አምጥተን እናወራለን የሚሉ ቁም የሞተ ሰው ምስክር የሚጠሩት የሞተ ሐሳብ ስላላቸው፣ የቆመ ሐሳብ ቢኖራቸው በቆመ ሐሳብ ይታገሉ ነበር። አባ ባሬ ትናንት በዛ ወደ ኋላ ዘመን በዛ በኋላ ቅር ዘመን አሁን የሰለጠነ ዘመን ላይ ቆሞ ቢኖሩ ኖሮ ኦሮሞ ሙሴ ነው ብሎ ይጽፉ ነበር። አብይ አህመድ ሙሴ ነህ ከባርነት ያወጣን አንተ ነህ ብሎ እንደዘፈኑት ማለት ነው። አሁን ግን እሳቸው የሉም፣ ልንከሳቸው አንችልም። ስለ አንዳርጋቸው ጽጌ ያነሳ ነው ግን አሁን ስላሉ ነው። ትናንት ስለተናገሩን ዛሬ ስለሚናገሩት ነው ያወዳደር ነው። በሕይወት ስላሉ ሐሳባቸውን መሟገዝ ስለሚችሉ፣ ሙታኖች ግን የሞተ ሐሳብ ስላላቸው ሙታንን በምስክርነት ስለሚጠሩ እዛ ጋር ዘለዋለሁ። ሁለተኛ የሰሜን አላይንስ ማንን ነው የሚጨንቀው? ማን ነው እንቅልፍ የሚያጣው? እኛ ወርደን አይ ሰሜኖች ተስማምተው ጦርነት ሊመጡ ነውና ደቡቦች ተዘጋጁ ልንል ነው ወይስ ኦሮሞ ተዘጋጁ ልንል ነው? ይህንን እንደ ወርደን እንደ ፖለቲካ እዛ ከነሱ ጋር እንድንከሰከስ አናረገውም። ምክንያቱም አንበሳ ድመት ቢሰባሰብ አንበሳ ስለማይፈራ፣ ድመት ነው ብቻውን መቆም ስለማይችል በመንጋ አይጥ የሚያበረው። አንበሳ ብቻውን ይሄዳል። ለማን ነው እኛ አሁን ሰሜኖች ቢሰበሰቡ ለምን ስጋት መጣ? ማን ሰጋ? የምታመጡት እናንተ፣ መልሳችሁ የምታለቅሱት እናንተ እንጂ መንገዱን ጨርቅ ያልገላችሁ ፍቅራችሁን ያጽና። የእናንተ መታረቅ ከደቡብ ሄዶ ሰሜን ተራራ ላይ የሚሞተው ወጣት ደም ይቀራል እንጂ የሰሜን መታረቅ የሚጎዳ ደቡባዊ የለም ነው። ለምን እንሰጋለን? ጦርነት ያየ ነው የሰሜን እሊት የፈጠረው እሳት እንጂ የደቡብ እሊት የፈጠረው እሳት ኢትዮጵያን አቃጥሎ አያውቅም። ከዛ እስኪ የሰሜን ልጅ ደቡብ ላይ ጦርነት እጄ ሞቻለሁ የሚል እጅ አውጣ። እዚህ አያቶቼ ቅድመ አያቶቼ እኔ እስከ ልጄ ልንሞተው የምንሄደው ሰሜን እሊት የሚለኩሶ እሳት ደቡቦች ሄደን ተራራ ድንጋይ ላይ እንሞታለን። ሰሜኖች መታችሁ ደቡብ ላይ ብትሞቱ ድንጋይ ሳይሆን አፈር ውስጥ ነው የምትቀበሩት። እንዲህ ብዬ በዘቀጠ ፖለቲካ ልንገራችሁ፣ የሰሜን ፖለቲካ ለምታወሩት ብትሞቱ ደቡብ መታችሁ እርጥብ ሳር ውስጥ እርጥብ አፈር ውስጥ ነው የምትቀበሩት። ሰሜን ሄደን የምንሞተው ድንጋይ ላይ ነው። ድንጋይ ላይ ለሚሞት ወጣቶቻችን ኤርትራም የመንንም ሱዳንንም ጨምራችሁ ብትጋቡ ተገላገልን። እነዚህ ሰዎች እሳት ለኩሰው መልሶ ሰሜን ሄደን ወጣቶቻችን በየዘመኑ ግብር አንገብርም እንደ ሰይጣን ብለን ነው ደስ የሚለን እንጂ ለምን እናኮርፋለን? በምን እንቀናለን? ፍርሃት የለብን። ትንሽ ህዝቦች አይደለን። ምንድነው የሚያንቀጠቅጠንና እንደ ትግራይ 5 ሚሊዮን ናቸው በአንድ ቦምብ እንጨርሳቸዋለን ልትሉን አትችሉም። ከዛ በላይ ግዙፍ ህዝቦች ስለሆነን እንደ ኦሮሞም ትልቅ ነን፣ እንደ ደቡብም ካሰብን ደግሞ ብዙ ህዝቦች ነን። ምን ቀርቶብን ነው ሰሜን ተስማማ ተጋባ ቢሉ? እናንተው ተጣልታችሁ እናንተው ብትታረቁ ያጣላናችሁ እኛ ስላልሆን ብትታረቁስ እኛ ምን አገባን? ሽምግልና እስካልጠራችሁን ጦርነት ውስጥ እስካልከተታችሁን ድረስ የሰሜን መጋባት የሰሜን መፋታት የሚጨንቀው የለም ብለህ ነገር ልትሄድዬ ክብራትና ክብራን ከልብ ነው የማመሰግነው። ግን የመጨረሻ አይኔን እያዩ ነው። ጉንፋን ይዞኛል። አሁን ምንድን ነው የምናደርገው? እኔ አሁን ደስ የሚለኝ የጎን ችግሩ በስርዓት ስለማንጠያየቅ ወደ ክርክርና ወደ አጸያፊ አንዳንዶች ስትናደዱ ወይ ስትነኩ ስሜታችሁን መቆጣጠር ማትችሉ ሰዎች አላችሁ። ፕሊዝ አላስፈላጊ ስድቦችን አታውጡ። ግን በተቻለ መጠን
ነቆራን በነቆራ መመለስ በፐን አለ አይደል? በፖለቲካዊ ፐን የሚነገሩ ነገሮች እሱን መጠቀም ብንለምድ ጥሩ ነው። ጭቅጭቅ እንዳይሆን መደበኛው ፕሮግራም በዚህ ተጠናቋል። ግን የምናወራው የመጨረሻ አንዳንድ ዙር ጨምር ይላል። ይሄ ህዝብ እኮ በቃ ሙቪን ያደረገው እኮ ቁጭ ብሎ ታፕታፕ እያደረገ የተመቸው ነው ይመስለኝ። አንዳንድ ዙር ጨምር ይላል። እንዲህ እናድርግ። በተነሱ ሀሳቦች ላይ ሀብትሽ ምንድን ነው መጠየቅ የምትፈልገው ጥያቄ አለ? አይ እኔ እየጠበቅኩ ነው። ጠብቅ ስላልከኝ እየጠበቅኩ ነው። 1-2 ደቂቃ ይሰጠኛል ብዬ ተስፋ አደርጋለሁ። ለመልስ ምት ነው ወይስ ለምንድን ነው የምጠብቀው? እኔ ለተራ ነገር መልስ የለኝም፣ ግን የመጨረሻ ሀሳብ ይሄ እኮ ድሮ እኔ አዲስ አበባ ልጅ ነኝ። ምድረ ሰገጤ እጁን ይዤ ዜብራ ሲያሻግረው የነበረ ሰገጤ እኮ። ኧረ ፍቀድለት ቴዲ፣ ይደብራል። እሱን እኮ ቅድም ሳወራው ነበር። በነገር ፍቀድለት። የከተማ ልጆች የተረፋችሁ ነገር እጅን ይዤ ዜብራ አሻግሬ ያለው የሚለው ትርክት ብቻ ነው፣ ተረት ብቻ። አያና ቦቲ ውስጥ ይሄ ምንድን ነው ርችት እያደረግኩኝ ኪሱን ማስወልቀው ነበር። በግ ሲነግድ አያና አዲስ አበባ ታውቃለህ፣ መርካቶ ሲመጡ ዝምቻችን ክብሪት ትለኩስና ርችት አለ በእንትኑ ላይ ቦቲው ሲጨምርበት ሲዘን ብሩን ይለቃል። ዛን ብሩነት ቀን የምንሮጥ ሰው ነበር። በነገራችሁ ላይ ይሄ አሁን የገጠር ልጅ እጁን ይዤ ዜብራ አሻግሬያለሁ ብለው እንደሚናገሩ ሰገጤዎች እና ይቻላል ቁም ነገር። የከተማ ስልጥና ማለት እያገዝኩኝ ሳይሆን መስፍን ፈይሳም እንደዛ ነው። ተው አታፍኑት፣ ይተንፍስ ቴዲ። ይኸውልህ 2 ደቂቃ ፍቀድለትና ይተንፍስ ይሄ ልጅ። ገባህ? አሁን መነጽርም አላረገም ዛሬ። በጨረቃ መነጽር አድርጎ የሚቀመጥ ነው ኖርማሊ፣ እና ትንሽ ተጎድቷል። በትልቁ አድርገኝ በደንብ የከተማ ፋራ። ለሀብትሽ ግን ማነሳው አንድ ጥያቄ መቻውን ሰጥቷል። ለምሳሌ አሁን ፋኖች ጋርም ስትገባ እንደዚህ ጠዘጥዘዋል። እንደገና ደግሞ የብልጽግና ወይም ደግሞ የሆነ ሰዎችን ይጠዘጥዘዋል። እንዴት ነው ትከሻ የመጨረሻ ማረፊያ የት ነው? እኔ ማረፊያ መርህ ላይ ነው ማለት ነው። ችግር የለም። አፋድ ላይ ማለት ነው። አስተሳሰቤ ላይ ማርፈው ራሴን ችዬ ነው። በራሴ ጭንቅላት በራሴ እግር ነው መቆም። እሺ ወደ እንትኑ ፋኖን እደግፋለሁ። አማራ ኦሮሞ አያስፈልገኝም። እኔ ባይዘው እውነት ለመናገር ኦሮሞ አማራ አያስፈልገኝም ማለት የፈለኩት ምንድን ነው የምመርጥ የአማራን ትግል የምደግፈው ሁሌ ተናግሬያለሁ። ደጋግሜ ራሴን ኤክስፕሌን ማድረግ አይጠበቅብኝም። ግን በብሔር መርጫ አልቆምም። አሁን ምንድነው ታርጌት? እኔ ኦሮሞ ሲጠቃ የዛን ጊዜ ኦሮሞ ለምን ይጠቃል ስላልኩኝ አሁን ኦሮሞን ካርድ ሰፋ አይደለም። ኦሮሞን ካርድ ብስማ ከአያኔ ጋር ጭራይን ስቆዳ ታገኘኝ ነበረ። ጄኖሳይድ ከሚፈጽም ወንድሜ ጋር አላደርግም። እኔ ኦሮሞን የሚሰድቡ ነውረኛ የአማራ ልጆች አይመቹኝም። ከነሱ ጋር ስጣላ ነገም ታገኘኛለህ። ባይዘው ኦነስትሊ እኔ ይሄንን ነገም የማደርገው ነው። በአማራንና ሰሜንን ደግሞ የሚጠላ ካልቸሩን፣ ቋንቋውን፣ የኢትዮጵያን ታሪክ የሚጠላ ደግሞ ትልቁ መነጽር አለ እዚህ ጋር። አንተ ስለማታውቀው ነው የሚያወራው እኮ መርዝ ነው ከአያናም ያልተናነሰ። እና እነዚህ ሰዎች እውነት ለመናገር እነዚህ ሰዎች ምንም ብትላቸው ከጥላቻ ይጸዳ። እኔ አሁን ወንድሜ ማመድ ይቀርታ ከጥላቻ ሊጸዳ ይችላል። አሁን እኔ ያንተን ነገር እስካሁን እዚህ ጋር ግልጽ እናድርግ። አሁን ለምሳሌ አንተ ከቲፒኤልኤፍ ጋር የሚደረግ አላንስ አልደግፍም ትላለህ። አልደግፍም። በተቃራኒ ደግሞ ከሻዕቢያ ጋር የሚደረግን አላንስ ደግፋለሁ ትላለህ። ስሰማ ከተሳሳትኩ ይታረማል። እንደዛ ተብለሃል ብያለሁ። አሁን አንተ ከምትደግፈው የፋኖ አደረጃጀት ውስጥ ኤግዛክትሊ አሁን አንተ ያልከውን የሚያቀነቅነው የትኛው ፋኖ አለ? ኦኬ እስካሁን እኔ የምደግፈው ፋኖ ይሄንን ስለ አሊያንስ ምንም አለው ባይዘው ይሄ የኔ አስተሳሰብ ነው። እኔ አሁን አንዳንዴ የራሴ አስተሳሰብ ይሄን እናጥራ ለምሳሌ አሁን አንተ ወይ የራስን ትግል ነው እያደረክ ያለው የራስን የአማራም ፋኖች የማያውቁት የራስን እንደዛ አንድ ነገር ነው። ካልሆነ አሁን ፋኖች በሁለት ነው ያለው። የመጀመሪያው አላንስ ያስፈልጋል የሚሉ አሉ፣ አንዳንዶች ደግሞ አላንስ ያስፈልጋል የሚሉ አሉ። አሁን ያንተ የፖለቲካ ሀሳቤ የትኛው የፋኖ አደረጃጀት ውስጥ ነው ያለው? ኦኬ ቴዲ፣ አንዳንድ ነገሮችን
ግዴታ ድርጅታዊ ቅርጽ ማስያዝ የለብንም። የራሴ የፐርሰናል ኦፒኒየን እኮ ይኖራል። እኔ የኔን ኦፒኒየን ነው እየነገርኩህ ያለው። እኔ የምደግፈው ፋኖ ምን አይነት አላያንስ አማራ እንደሚያስፈልገው የአማራ ፋኖ እንደሚያስፈልገው ነገ ከነገ ወዲያ ይፋ ያደርጋል። አሁን ግን ከቲፒኤልኤፍ እና ከኦነግ ጋር ባይዘው የረስታችሁታል እንጂ ከኦላ ጋርም እኮ ነው እነዚህ ሰዎች የሚሉት። ከኦነግ ጋርም አላያንስ እንፈጥራለን ይላል አስረስ ማር የሚባለው ሰው ቃል በቃል ምን አለ መሰለህ፣ ከብልጽግና የተሻለ ፓርቲ ኦላ የአማራ ፋኖ እሱ የሚደግፈው ሆኖ እና ወያኔ ሆነን ፓርቲ እንመሰረታለን። ምን አይነት ፓርቲ? ይሄንን ጄኖሳይድ የፈጸመና ፋሽስታዊ ህገ መንግስት ማስቀጠል፣ በብሔር ድርሻ ስልጣን መውሰድ እና ጨፍጫፊዎችን ጄኖሳይደር የፈጸመውን አንዱ ኦነግ ነው። ባይዘወይ የኦሮሞ ብልጽግና ብቻ አይደለም፣ ኦነግ ጄኖሳይድ ፈጽሟል። ይሄንንም ትክክለኛ ከደሙ ንጹህ አድርጎ ነገ መንግስት አድርጎ 4 ኪሎ ማስገባት፣ ቲፒኤልኤፍን 4 ኪሎ ማስገባት፣ ይሄን ነው እያወሩ ያሉት። እኔ ይሄንን አልደግፍም። ይሄ ምንድነው? ልክ እንዳልኩ ስሌቭ ሜንታሊቲ ነው። ትናንት ሲረግጥ የነበረውን ትናንት ሲገል የነበረው መልሰ አጋር አድርገ ፖለቲካ የምትሰራ ከሆነ አንተ የመጨረሻው ባሪያ ስሌቭ አንተ ነህ። እና እነዚህ ሰዎች ትክክል አይደለም የሚሄዱት። አማራ መስመሩን ይዞ የያዘውን ትግል በጉልበቱ ማስፈጸም አለበት። አሊያንስ ያስፈልጋል። አሊያንስን ያው አማራ ከግብፅ ጋር ማድረግ ይችላል። ኦነስትሊ ነው የምነግርህ ቴዲ፣ በደረሰበት ጭቆና የተነሳ ከሱዳን ጋር ማድረግ ይችላል፣ ከኤርትራ ጋር ማድረግ ይችላል። እነዚህ አውትሳይደሮች ናቸው። ኤርትራ መሳሪያ ከሰጠችው ዌልካም ብሎ መቀበል አለበት። ግብፅ ከሰጠችው ዌልካም ብሎ መቀበል አለበት። ለምን አሜሪካ ከሰጠችው ዌልካም ብሎ መቀበል አለበት ራሱን ሰርቫይቭ ለማድረግ። ስለዚህ ግን ቲፒኤልኤፍ ኦልሬዲ የአማራን መሬት ይጠይቃል፣ አማራን መጉዳት ይፈልጋል። ኦነግ አማራን ሲጨፈጭፍ 7 ዓመትም 30 ዓመትም የኖረ ነው። ከነዚህ ጋር ምን አይነት አላያንስ ነው የምትፈጥረው ነው? ይሄ የአማራን ኮዝ ይሁን። እሺ ቆይ አሁን የመጨረሻው አሁን እኔ ያንተ ይቺን ዋና ሐሳቤን ቆረጥ እዛ ቆይ አይ ነው 20 ሰከንድ ስጠኝ። ከዛ አንተ ጥያቄ ይኸውልህ፣ የአማራ ህዝብ ዋና ጥያቄ እኮ ኦነግና ይሄ በኢህአዴግም ዝራ ኢህአዴግም ሆነ ሻቢያም ሆነ ቲፒኤልኤፍም ሆነ ኦነግ አማራ ህዝብ ላይ ያደረሱበትን ጄኖሳይድ ሂስቶሪካል ናሬቲቭ ትርክቶችን እንደገና ቫዮለንስ አማራን መጨፍጨፍ ማፈናቀል እንደዚህን ካውንተር ለማድረግ ነው እኮ አማራ መሳሪያ ያነሳው። ከነዚህ ሰዎች ጋር ምን አይነት እርቅ ነው የምትፈጥረው ነው? እሺ አሁን እኮ አሁን በደንብ ስማኝ። ቲፒኤልኤፍ እና ሻቢያ አላያንስ ፈጥረዋል። ኦኬ አንተ ደግሞ በመሀላቸው ገብተህ አይ ከቲፒኤልኤፍ ጋር አንሰራም ከሻቢያ ጋር ነው እያልክ ያለው ወይስ እንዴት ነው? በሌላ አባባል ቲፒኤልኤፍ እና ሻቢያ አንድ ሆነዋል፣ በቃ አላያንስ ፈጥረዋል። አንተ ደግሞ አንድ አይነት ሐሳብ ለጊዜው እያራመዱ ያሉ ኃይሎች መሀል ገብተህ ኖ ከቲፒኤልኤፎች ጋር ከሻቢያ ጋር ነው እያልክ ያለው ወይስ በምንድን ነው? ይኸውልህ አማራ ግዴታ ቲፒኤልኤፍ እና ሻቢያ የራሳቸው አላያንስ ነው የሚያደርጉት። ዊዶን ነው ምን አይነት አላያንስ እንዳላቸው ምን አይነት ፓርትነርሽፕ እንዳላቸው አናውቅም። አማራ ግን በራሱ እግር በራሱ ራስ ቆሞ ከሻቢያ ጋር መደራደር ይችላል። ከሱዳን ጋር አዳምጠኝ የራሱን ችሎ ነው የሚያደርገው እንጂ ቲፒኤልኤፍ ከሻቢያ ጋር ስለቆመ እኔ ከቲፒኤልኤፍ ጋር ልለጠፍ የሚል አላያንስ አይደለም። አማራ ጥቅሞቹን የሚያስከብር ለማንም ሳያሸረግድ ጥቅሞቹን ሳይሰጥ ከጨፍጫፊዎቹና ከገዳዮቹ ጋር አብሮ ሳይተባበር ጥቅሙን ማስከበር ይችላል እያልኩ ነው ቴዲ። ይሄንን ማድረግ አለበት ግዴታ። ወያኔን መከተል የለበትም። የወያኔን ጭራ የኦነግን ጭራ መከተል የለበትም። የራሱን ፖለቲካ ሰርቶ ከሻቢያም ከሱዳንም ከአሜሪካም ከማንም ጋር እድሉ ባለው ሁኔታ ማግኘት ይችላል። ባይዘወይ ከቲፒኤልኤፎች ጋራ እኔ አላያንስ መደረግ የሚችልበትን መንገድ እንገርቴ ቲፒኤልኤፍ የአማራ መሬትን አሁን የሚጠይቀውን መሬት በጉልበት 30 ዓመት የወሰደውን መሬት አምኖ ከመለሰ አንድ አማራ ህዝብ ላይ ያደረሰውን የትርክትና የሲስተሚክ የሆነ ጄኖሳይድ አምኖ ይቅርታ ከጠየቀ ምንም ችግር የለው። እነዚህን ሁለቱን ነገር ካሟላ አብረ መስራት ትችላል። በተለይ አሁን እየጠየቀ ያለውን የራያንና ይቅርታ በቃ ይዘጋል ፋይሉ ማለት ነው። ኖ የራያንና የወልቃይት መሬትን የአማራ ናቸው ብሎ አስጨርሰኝ። የራያንና የወልቃይትን መሬቶችን ከመለሰ የአማራ አድርጎ ሪኮግናይዝ ካደረገ ይቅርታ ከጠየቀ ፒሪየድ
ለምጣዱ ሲባል አይጧ ትለፍ የሆነና ከዛ በኋላ ምን ይሆናል? ይቅርታ ጠይቋል፣ መሬቶቹን መልሷል። ስለዚህ ትልቅ ቢግ ፒክቸር ታያለ። አማራንም ትግሬንም እየጨፈጨፈ ያለው ብልጽግና ነው። እነዚህ ሰዎች አንተን ጥያቄ መልሰዋል፣ ፊትን ወደዛ ታዞራል። ምንም ችግር የለው። አይጧ ጄኖሳይድ ናት በዚህ ምሳሌ። ኖ አይደለም። እኔ ያልኩት ያለህ ምን መሰለህ የሚያልፈው አዳምጠኝ። ምን አለ መሰለህ ሰበር ተጠያይቁ እንትን እንዳይሆን ምጣዱ ሲባል አይጧ ተለፍ የሚለው ስላልገባኝ ነው። የሚያልፈው አይጧ ናት አይደል? ቲፒኤልኤፍ ወልቃይት ላይ የአማራ ህዝብ ላይ ጄኖሳይድ ፈጽመዋል። ከ1957 ምናምን ከሰባዎቹ ከ1970ዎቹ ጀምሮ ያልገባኝ እሱ አይደለም። አዲስ እንድታስረዳኝ የፈለኩት ያኛው ሳይሆን ያልገባኝ ፓርት ለምጣዱ ሲባል አይጧ ትለፍ ስትል አይጧ ትለፍ የተባለው ያው በይቅርታ የሚታለፈው ጄኖሳይዱ ነው አይደለም። ምጣዱ ደግሞ ስልጣን ነው። እድል ሰጠኛ ያሱኔ ይኸውልህ ቲፒኤልኤፍ ጄኖሳይድ የፈጸመው የዛሬ 40 ዓመት ነው አማራ ላይ የፈጸመው። አሁን አክቲቭ ጄኖሳይድ ኦሮሚያ ላይ 7 ዓመት ሙሉ አማራን የሚያርደው የኦሮሞ ብልጽግና ነው፣ ኦነግ ነው። ያንን ካውንተር ለማድረግ የዛሬ 30 ዓመት ገለኛልና ጨፍጨፈኛልና አብሬ ያልሰራም አትልም። ኮንዲሽኖቹ ከተሟሉ ቴዲ ምን መሰለ ለበቀልና ምናምን ከመሄድ ይልቅ ምንድነው አንዳንዴ አጣብቂኝ ውስጥ ካለ እኮ ቲፒኤልኤፍ ይኸውልህ the only thing ከቲፒኤልኤፍ ጋር መስራት የማይቻለው ለመሰለ ቴዲ አምናሃል ማለት ነው። አጣብቂኝ ውስጥ እንዳላችሁ አሁን አማራ አጣብቂኝ ውስጥ ነው ያለው። በኢትዮጵያ ፖለቲካ ውስጥ ግልጽ ነው፣ ይታወቃል። የፌደራል መንግስት አማራን ያጠፋል፣ በዛ በኩል ቲፒኤልኤፍ አለ። ከቲፒኤልኤፍ ጋር ቴዲ ይኸውልህ ቲፒኤልኤፍ የአማራን መሬቶች ከመለሰና የአማራ ላይ ያደረገውን ነገር ይቅርታ ከጠየቀ የህዝብ ለህዝብ ግንኙነት ከተደረገ እኔ ነገ አፈሙዛቸውን ሁለቱ ወደ 4 ኪሎ ማዞር ይችላል። ወደ ዩናይትድ አማራ እንምጣ። ምክንያቱም የአማራን ጉዳይ በግማሽ ኦሮሞ በሆነ ሰው ሙሉ ለሙሉ እድል ሰጥቶ ማስተንተንም ማጥያት ስለሚሆን ቆይ እስኪ ወደ አንተ ልምጣ እስኪ። እና ጀነራሉም እኮ ግማሽ ትግሬ ሆኖ ተገኘ። በአማራ ውስጥ እኮ ግማሽ ኖርማል ነው። ምን ነው ታወራው? ጀነራል ተፈራ ማሞ ራሱ እኮ ግማሽ ተንቤን ነው። ግማሽ ነው የሚለው ዝም ብሎ ነው። ዩናይትድ አማራ ምን ትላለህ? አይ ወንድማችን እኔ እንዲያው በክብር ላናግረው እንደሱ አይደለሁም። ያው ሁልጊዜ እንደምታየው እኔን ለማንቆር የሚሄድበትን መንገድ እየሰማው ነውና ችግር የለውም። እንደፈለክ ብትል ጥሩ ነው። አያናም ደግሞ ቅድም ስለ ውትድርና ስለምርኮ ነግሮኛል። እንግዲህ ስንቴ እንደምነግራቸው አላውቅም። እነዚህን ሰዎች ቅድም ደግሞ ብሏል፣ አንድ 10 ዓመት ምናምን ትበልጠኛለህ ብሏል። ችግር የለውም ያው እበልጥሃለሁ በብዙ ነገር፣ በ10 ዓመቱ ብቻ አይደለም። አለቃህን በመማረኬም እበልጥሃለሁ። አለቃ ማንን የማረከው? በሙሉ ብርሃኑ ጁላን በሉ ነገር ያለ እኮ ራያ ቆቦ ነው የማረኩት። ፊልድ ማርሻሉ ማርካ ይህ ምን ፊልድ ማርሻል ነው? የቆርቆሮ የተሸለመው ነው። እኔ የፎቶ ማስረጃ አለ እንዴ? ቴዲ ኧረ በፈጠረ ተው። እንደ ዛሬው እኮ ስማርት ስልክ የለም በወቅቱና ሲሳይ አጌና ሲማረክ ለምሳሌ ፎቶ ማስረጃ አለ። እሱ ማን ነው? ከባጫ ደበሌና መስፍንም ስላመነ ነው እንጂ እኮ ዝም ብሎ ራሱ የሆነ ቤት ገብቶ ስለተናገረ ነው እንጂ ቴዲ ወያኔንና ሻዕቢያን ተሸክሞ ቤተመንግስት አገብቶ የተባረረው ይሄ እኮ ነው። ሁልጊዜ ፈረስ መሆን ነው የለመደው። ከባጫ ደበሌና ከኩማ ደመቅሳ ከአባዱላ ገመዳ ውጭ ለማን ነው የታገልከው በለው ቴዲ፣ ለማን ነው የታገልከው? ነገር ላይ መጠየቅ ትችላላችሁ፣ ችግር የለውም። ለማን ነው የታገለው? እሱ ማን ነው? መቼም የደርግ ወታደር ነኝ እንዳይል ደርግ ወታደር ደርግን አይማርክ። ማንን ተዋግተው? ለማ ተዋግተህ? ቆይ በእናትህ ቆይ አንተ ቆይ ቴዲ፣ ለማ ተዋግተህ? ቅድምም የማረከው ለማ ተዋግተህ? የማረከው ለማን ተዋግተህ ነው ይላል። አንኳር ጥያቄ ነው። አንዴ እንትን በለው እባክህ ማለሳ እንደ ይኸውልህ ሲዋሹ እኮ ሲያዙ ይዘላሉ። በጎርግስ መስቀለኛ ጥያቄ ነው። ወታደር የኔ ተራ ነው። ማነው በጎርግስ መልስ መስፍን ቆያን የኔም ጥያቄ ስለሆነ ነው። የተማረኩት ሰዎች እነ ሲሳይ አጌናን ጨምሮ አሁን የብልጽግና ሾሩም ይመስላል አፍንጫው እያሉ ሙድ ይዙበታል እና ላይቭ ሲመጣ
ለማን ነው የተዋጋው? ይሄ የማረከው መስፍን ልጠይቅ ነው። ቆይ እሺ የሲሳይ አጌናን ፎቶግራፍ አይቻለሁኝ በአጋጣሚ። እንግዲህ ሰው ያዘው ነገር ከባድ የሲሳይ አጌና ፎቶ ይመስላል። እንግዲህ አሁን እኮ ነው አይደለም የሚለው እንግዲህ የሚያጠራልን ዩናይትድ አማራ ነው። ዩናይትድ አማራ ግን አንተ የደርግ ወታደሮችን ማርከሃል። በጣም ይነግረህናል። ከሻዕቢያ በኩል ነበርክ፣ ከህወሓት ጋር ነበርክ፣ ከማን ጋር ነበርክ? ግልጽ እንድታደርግልን። ወይስ በሰዓቱ ደግሞ የአማራ ወይም ደግሞ የአማራ የሚባል አንተ ግልጽ ማድረግ እኮ አልገደድም እኮ ነው እኮ መናገር። ቆይ አይደለም እቺንማ ከዘለለ ውሸታም ነው። አንተ እኮ ምን ብለሃል መሰለህ ቅድም 85 ዓመተ ምህረት የተወለድኩ ስላልክ ለአንተ መመለስ በፈረንጆች አይደለም። የአንዳርጋቸው መጽሐፍ በአማርኛ ተጽፎ ቀኑ በፈረንጅ አይጻፍም። ደግሞ አዳምጠኝ። አሁን ይኸውልህ አንተ አይደለም ስለ መጽሐፉ ማብራሪያ የምትሰጠው። ሲጀመር አንዳርጋቸው ጽጌን የመከላከል ሞራል ሊኖር አይገባም። አንተ መከላከል አይደለም ይኸውልህ ተጽፏል ብለህ በነገራችን ላይ ዩናይትድ አማራ ይኸውልህ በነገራችን ላይ አማራን ለማጥፋት በጣም ይኸውልህ እንዲዘልም ልጨርስ። ቆይ አንዴ ልጨርስ። ቆይ ከመለሰልን እናገኘዋለን መረጃውን ይቻላል። በቃ እኔ ኤግዛምት አድርጌልሃለሁ። ለማ ተዋግቶ ነው የማረከን። ለምን ብርሃኑ ጁላን አጠይቀውም? አቅፈው አልነበረም እንዴ? ለምን ራስህ አለ ግለጽልን። ለማን ነው ህዝብን ሊያጥዋሽ? ለማን ነው የተዋጋው? በየትኛው ጦርነት ነው በኢትዮጵያና የትኛው ክፍለ ጦር የማረከ በለው? በዛ ሰዓት ብርሃኑ ጁላን ይኸውልህ ቴዲ፣ እነዚህ ሰዎች ሲዋሽ አይን የላቸውም። ሲያዙ አፋቸው ይተሳሰራል። የተዋጋው ወይ ለሻዕቢያ ነው ወይ ለወያኔ ነው። በየትኛው ጦርነት ኢትዮጵያዊ ነው መስፍን የተማረከው? አንተ በየትኛው ጦርነት ነው? በኢትዮ ኤርትራ ነው? እኔ ባድሜ ጦርነት ነው። ይሄ በቅርቡ ይሄ የባድመ ጦርነት የቅርቡ? አዎ ችግር የለም። እሱ ለማን የተዋጋው ይንገረና እኛ አንዋሽም። አታስጨንቁት። ሰው ሲያዝ እናንተ ደግሞ ዝም ብላችሁ ግግም አትበሉ። በቃ በነገራችን ላይ ክሮስ ቼክ የማያደርጉ አንተ ትክክለኛ ጋዜጠኛ ብትሆን ይሄ አደገኛ ጥያቄ ለማን ነው ነገር ሁሉ ውሸት ነው የሚሆነው። ይሄን ከገለጽ አንተ ቪዲዮውን እልክልሃለሁ። እንግዲህ የነበረው ቴዲ ለምን አይገልጽም? እኔ ራሴ ያለሁበት እስከ ዛሬ ሰው ብርቱ ጥያቄ ነው። ለማን ነው የተዋጋው? ጦርነት ነው። መስፍን አንዴ የተማረከው የተማረከው ለማን ነው የተዋጋው? ያው ቴዲ እኔ ላይ ጣጥን ከጠይቀው ትክክለኛ ጥያቄ መስፍኔ እንግዲህ ዋሻው ይበልህ እንዲ አፉን አውጥቶ እኔ ለዋሽ ውርደት እኮ ነው መስፍኔ። እንደዚህ አይነት ነገር አይጠየቅም። ዋሻ ነቄ ካልክ ተው በቃ ውሸቱን ነበር። በቃ በባህላችን ሆነ ዩናይትድ አማራ የሚሰማ ሰው እኮ ሊገባ ይችላል። ዩናይትድ አማራ ከየትኛው ወገን ተሰልፎ ነው የማረከ ነው ወይ? ብርቱ ጥያቄ ነው ያነሳው። የትኛው ጦርነት ላይ ነው? ያው ሲዋሹ ለካ አንገት ይደፋሉ። ለምሳሌ ዩናይትድ አማራ ወይ ሲዝናለው ይቅርብ ይያል ስማ፣ ይኸውልህ ቴዲ መቼም ቆቦ ላይ ሻዕቢያ መጥቶ አልተዋጋም። እንግዲህ የምታውቀው ለማን ነው የቆምኳል? ማን አስራለካንተ አስታውሰው አንተ የት ነው የማረከው? አንዳንዴ እኮ ይሰውራል። እኔ እሱን አልማረኩትም። እሱ እኮ ትናንትና ነው የተማረከው እዚህ የባድመ ጦርነት ጊዜ እንደተናገረው ከሆነ ማለት ነው። ምናልባት ሲሮጥ መንገድ ጠፍቶበት ሻዕቢያ ምሽግ ገባ፣ ወስደው ነው መንገድ ሲያሰሩት ከረሙ። 2 ዓመት ራሱ የተናገረው ነው። ብርሃኑ ጁላ ግን አሁን ያሉ የኦሮሞ ጀነራሎች አሉ የሚባሉ ጀነራሎች በሙሉ ሰሜን ሸዋና ወሎ ላይ የተማረኩ። በነገር ላይ ፊልድ ማርሻሉ ግን እኔ እንትና ማን ነው ሰሜን ሸዋ ሞላሌ ለዋስ ሰዎች ሲናገሩ በጣም ጀግና ተዋጊ ናቸው ይላቸው ያደንቋቸው። ቴዲ ለምን አነገር ብርሃኑ ጁላን ከማረከ 80 ዓመቱ ነው ማለት ነው። ብርሃኑ ጁላ 102ኛ አየር ወለድ የሚባል ነበር። ይሄ 80 ዓመቱ ነው። ማርሻል ብርሃኑ ጁላ አሁን እድሜው ወሎ ገብቶ የተማረከው የ102ኛ አባል ነበር። ብርሃኑ ጁላ ያለው አየር ወለድ አቤት ሲዋሽ ለማን ነው የተዋጋው ብለህ ለምን አትጠይቁም? ቴዲ አንተ የጠየቅ እኮ ነው እየሰማህ እኮ ነው። አይመልስማ። ምንም እኮ ምንም ይገባዋል እኮ ነገርኩህ እኮ የትኛው ማረከ ብለህ ጠይቀው እኮ ሻዕቢያ አልተዋጋም። ሻዕቢያም ቆቦ ውስጥ ተዋግቷል።
የቲፒኤልኤፍ በነገራችን ላይ ምክትል ተራ ወታደር የሚባል ማድረግ አለ እንዴ? የሳሚ እንዴት ነው እንደዛ የሚባለው? ምክትል ተራ ወታደር ነው የሚል ነገር ኢንፎርሜሽን ደርሶኝ ነው። ምክትል ምን ነው ደግሞ? ማታቆን ወታደር ያደረጃ ተራ ወታደር ምክትል አለው እንዴ? የነሱ ጊዜ ምን ማታቆን ለብራን ሸፍታምን ማድረግ አለ። ምክትል 10 አለቃ ነበር ብራን ጁላ ሲማራ ነው። አይ አንተ ምክትል ተራ ወታደር እንዴት ሆንክ ብዬ ነው። ምክትል 10 አለቃ ነበር አለቃ። አሁን ያለው አለቃ ቴዲ ይሄ ሰውዬ ውሸታም መሆኑን የምታውቀው ልንገርህ። ሰው የመልስ ስጡት ባካችሁ። የት ማርሻል ብርሃኑ ጁላ 60 ዓመቱ ነው። ይሄ እድሜው መቼም ከማርሻል በታች ነኝ እያለ ነው። ቅድም እንዴት ሊማርከው ይችላል? ሞቶ ነው እንደገና የተነሳው። ማርሻል እንግዲህ 40 ዓመት ነው ወታደር ቤት ራሱ የቆየው 40 ዓመት። በምን እድሜው ነው ማርሻልን ሊማርከው የሚችለው? እንግዲህ መዋሸት ይቻላል እንዴ? ዝም ብሎ ሚዲያ አላለካ። እኔ እኮ እውነት የሚያወሩ ነበር። አትጨነቁ። ለቴዲ ቪዲዮውን እልክለታለሁ። የኔን ቪዲዮ ለቴዲ እልክለታለሁ። ለህዝብ ለምን አትናገርም? ሌላውን እንደምትቦተረፈው ምን አንተ ለአንተ ለምርኮኛ መናገር ግዴታ የለብኝማ። ለቴዲ ግን ይሄን ስትገልጽ ወያኔ መሆንን ስለሚያሳውቅ ነው። ከተዋጋ ለሻዕቢያ ነው፣ ከተዋጋ ለወያኔ አለበለዚያ በአዴን ሆነ የወያኔ አሽከር ነበርክ ማለት ነው። ከሶስቱ አታልፍም። ከዛ ቤተ መንግስት አስገቡና አንተም በካልቾ ረግጦ አበረሩ። አሁንም ደግሞ ወያኔን ላምጣት ብለህ ታለቅሳለህ። እንደገና መስፍኔ በብርሃኑ ጁላና በወያኔዎች መካከል ምንድነው ልዩነት? መቼም እንዳንተ አልተማረኩም። ለማንኛውም መማረክ ባህላችሁ ስለሆነ መማረክ ይሻላል። ተሸክመ ቤተ መንግስት አስገብቶ በካልቾ ተረግጦ ከመባረር መስፍን በብርሃኑ ጁላ አሁንም ደግሞ ይናፍቋል። ላምጣቸው እያልክ ነው። ኦኬ ምርኮን እንደማስወጣችሁ ለአንዳንድ ሰዎች መልስ እንስጥና እኛም ያው ስላረፈ ወይም ስለመሸ እንሰናበት። ጥያቄ ካለ ብዬ ከቤቱ አይ እንዲሁ ጃምፕ ከትን የሆነው የሆነ ሰው ያላለቀ አረፍተ ነገር ላይ ስላቆመ ምናልባት ይሄ የቤተሰብ ጨዋታ ነው። የጎንዮሽ መጠያየቅ ይቻላል፣ ማውራት ይቻላል። ፕሮግራሙ እኮ አለቀ። ኦኬ አይ አንተ ሊልቁንስ በደንብ እንደሰነባበት ሚኒስትሩ ጉዳይ አንተን አቀባብሎ እየጠበቀ አንስቶ ትክክል የሆነ አስመስሎ ምናልባት ወሬያችን ከተቋጨ ትክክል ነው ብሎ ሰው እንዳያስብ ብዬ ነው። ምክንያቱም ግን አንተ ሊልቁንስ እንሰነባበት ለምን ብትል መከላከያው የሀገርን አፕሊኬሽን የአንድን ፓርቲ መጠበቅ ግዴታ የለበትም። ምንድነው 7 ዘር ቢጠራ የሆነ አማራ አለበት። መከላከያ ነፃ ተቋም ነው። ነፃ ተቋማት ሌላ ጊዜ አንድ ፓርቲ ለመጠበቅ የተቋቋመ ሀገርና ለመጠበቅ የባዕድን ታጋይ ነበር። ትናንት ወያኔን ተሸክሞ አመጣ። አሁንም እጄ ላምጣት እያለ ነው። በእናትህ ተው በቃ ጋሽ ለዚህ ነው ለካም ያለው በጣም ገላግለው የትኛው ባትል ላይ ነው የማረከው? አይነግርህም፣ ይሞታታል እንጂ ምንድነው? ለምን ወያኔን እንደራቸው እድል ተሸክሞ ስለመጣ ነው። ምልክት ነገር 10 አለቃ እኮ ደግሞ 100 አለቃ ነኝ ይላል። ይሄ ውሸት በህግ እኮ አይፈቀድም። የሌለ ማድረግ አንተ እንግዲህ ባልነበርከው ለምን ትጠይቀኛለህ? የክብር ተሰጥቶት ሊሆን ይችላል። አሁን የክብር ማድረግ ተሰጥቶት ሊሆን አዎ፣ አሁን እዛ ሲያውደለድል ነበር አግኝቶ ይሆናል። ግን መስፍኔ ግን አሁን አንተ የተጠየቀውን እውነት ለምን አታጋልጥም? ባዕድን ነበርክ ለምን አትናገር? ይሄ ሁለቱ በጣም ለምን የኢትዮጵያ ቴሌቪዥን ጋር ሄደህ እኔ እነግርሃለሁ። ነገር ላይ መስፍኔ ያነሳው ለካ የወያኔ አህያ የነበረ ሁሉ ነው እዚህ ቁጭ ብሎ ነው ጋር ሲያወራ የነበረው። ወያኔ እኮ ያለቆች ጌታ ነበር። ባዕድን እኮ ነው ወያኔ መንገድ ተሸክሞ ቤተ መንግስት አስገብቶ ሮጦ ወደ እንኳን አንተን ድርጅትን ጠፍጥፌ ነው የሰራሁት። እኔ ድርጅት ባዕድን ሆነ ባዕድንን የምሰርበው እንኳን አንተን ኦፒዲዮን ትግራይ ውስጥ አግበህ ጠፍጥፌ ነው የሰራሁት። ለካ ወያኔ የምትናፍቃችሁ ለዚህ ነው። እኔ አህያ ምንጊዜም አህያ ነው። ለካ ሁልጊዜ ጌታውን ይፈልጋል። መስፍን አንዴ ያዝልኛ አያና ቆይ ወንድሜን ላናግረው። አንተ ነህን እኮ ሊናፍቀኝ ይችላል።
አፕሊኬሽኑን ሳይቀበሉት አይቀሩም። ይሄ የቦርዲንግ እና የምግቡን አፕሊኬሽን ዛሬ በጣም አክቲቭሊ ነው ሲሰራ የነበረውና በዚሁ ካልተገናኘ ወንድሜ በጣም ተወዳጅ ነው። አትጥፋ ግን ስትለቀቅና አልሃለሁ አንተን አይመለከትም ወንድሜ። አንተ አሁን አንተ ተራ ወታደር አለ ቤት ውስጥ ራሱ እኮ ምርኮኛ ነህ። ታቹረን ላይ አንተም ሰው መደርደሪያ ግባ ትባላለህ እንደ ኩባያ። በዚህ አሸማቀቀው መስሎ ነው። አሁን ተረኛ ስለሆንክ አቋምን እንኳን በግልጽ አስተካክለም። በ60 ዓመት ተፈርጀህ በጣም እዛም ደስ የምትጠርግ ሰውዬ እግሩ ተመልጦ እንደዚህ አሁን አንተ በእድሜ አንሳለሁ ትላለህ። ፈርተህ መጣ ላይ ሲከብድ እንዲህ ነገሩ አይፈረባችሁም። በዘሩ አንተ ሞራል የለህም የማውራት መስፍን ያንተን ጉዳይህን መንግስት ያየዋል። መስፍን ያንተን ጉዳይ በልዩ ችሎት ታሳዝናላችሁ። ሰው እንጂ ቢያንስ እኮ ዩናይትድ አማራ አልተማረከም። ቢያንስ እንዴ ታሚ የስትሬስ ፕሪዝን አትሊስት አልተማረከም። ሁለት አይነት ምርኮ አለ እኮ ቴዳ አንዴ ካስቆይ ሰው ከመሸከም መማረክ ይሻላል። መስፍን አንድ የቀድሞ ወታደር ሲናገሩ ምርኮ ሁለት አይነት ነው አሉ። አንደኛው ምርኮ ለሆዱ ተማርኮ ህዝቡን ሁልጊዜ እያስወጋ ሁልጊዜ ያስጨፈጨፈ ጫው የሚቀባ እንዲህ ተደርገ የሪሞርስ ፖለቲክስ የሚያወራ ነው አሉ። ሁለተኛው ምርኮ ደግሞ ፊልም ተወጥቶ ኒውታርግ አንተ ብቻ ልታወራ ነው እንዴ? ባይ አለ ልጁን አታስገባው። this is side talk አይ ቴዲ በኦሮምኛ አካም በለው አያና ለጉማ አንበሳይ እደግ ያሳድግ። ዋናው ከኛ የተሻለ ጄኔሬሽን ለመፍጠር ነው የምንለፋው። ስማ አስተማሪ ዳስተር የሚያጠፋ የሚያራግፍባት ቦታ አስታወስካት? ትምህርት ቤት ግድግዳ ላይ ነጭ የምትሆነው አዲስን እኮ እዛ ላለመሄድ ብለው አስተማሪዎች ግንባሩ ላይ ያራግፉበት ነበር አሉ። እኔ ወሬ ነው ወሬ ጫወታ ነው። ለዛ ነው ኮፍያ ያደረገው እንዴ? አንተ በስንት ዓመት ነው የመጣው? አይ እሱ ዓመት ምናምን እነሳሚ ፊት አይነሳም። ዓመት ገዝግዘ እንደ ግንድ ካልቆረጥካቸው እድሜያቸው የማይታወቅ ብርሃኑ ጁላ ማረኩ እያለ እኮ ነው። ሁለተኛ ዙር እየኖረ ነው። ሉሲ በወንድ ጥላ እድሜ ትጠላለህ። ነገርኩህ እኮ እንኳን አንተን ድርጅትን እኮ አልኩህ። ጠፍጥፉን የሰራሁት አልኩህ እኮ ታውቃለህ። አይገርምም? እንኳን አንተን ድርጅትን ኦፒዲዮን ኦፒዲዮን ሰርተህ አማራና ወልፍዳ ነው የምታሳየው። ኦፒዲዮን ኃላፊነቱን ትወስዳለህ። ትግራይ ውስጥ አግበ የሚባል ቦታ ላይ ምርኮኞችን ሰብሰብ አድርገህ እየነዳ በጅራፍ ኦፒዲዮ አድርገን የፈጠርናቸው አንተ ነህ ሰርተህ አበሳ የምታበላን ማለት ከሰሩ ከአንተ ራስ ላይ አልወርድም ነው። ስለዚህ አሁን እንደናንተ አይነት ካድሬ የፈሩት ምርኮኛው እናንተን አፈራ። አንተ ካሁን በኋላ የአማራ ሳይታወራበት ሞራል የለም ወዳጄ። ራስህ ነው ጆኖሳይድ የፈጠርከው። ስለዚህ ዛሬ እንቅልፍ አልመጣም እንዴ? ምንድን ነው ነገ ስራ እንትን እንበል ብዬ ነው። እንሰነባበት በቃ ቴዲ በቃ ቤቱን ብዙም እንትን እንዳንለው ደህና በጣም ተጫውተናልም ቁም ነገር አውርተናል። አንተ እንግዲህ በሰላም አይዟችሁ። ምርኮ ግን በደም አስታርጉት ብዬ ነው። በደም ጥሩ ነው። ንፋሱ የሚያመጣውን የፖለቲካ እንትን እንቃረምን እናወራለን። በሳምንቱ መሀል ግን እናወራለን። ላይፍ ስንገባ ነገ ከነገ ጀምሮ ዩቲዩብ ላይ በቻችሁ ሰዓት ትመጡና አንዳንድ ቁጥር ላኩልኝ ኢንቪቴሽን ይላችሁ እንሰናለን። ሁላችሁንም እናመሰግናለን። እናመሰግናለን። ጉድ ናይት ዩናይትድ ሳሚ ሰላም መሐመድ ባይ ባይ ቻው። ኦኬ እንዴት ናችሁ? በጣም የሚገርም ጊዜ ነበረ። በጣም የሚገርሙ ዛሬ አበደ ነው። ብቆይ ደስ ይለኝ ነበር። ጉንፋን ይዞኛል። እንዲህ ነው። ፖለቲካውን እናወራለን። ከዛ በኋላ የአንድ ሀገር ዜጎች ነን።
እንደዚህ ተሰብስበን መሳሳቅ አለብን። አንዳንድ ጊዜ እኛ ሀገር የሀሳብ ልዩነት ሰይፍ ነው የሚያስመዝዘው፣ ካራ ነው የሚያስመዝዘው እንጂ እንደዚህ ከፖለቲካው ወሬ በኋላ እንደዚህ መሳሳቅ ዘና ማለት ያስፈልጋል። ደስ ይላል። ይልመድብን ለማለት ያህል ነው። በጣም ወዳቸው ማከብራቸው ፖለቲከኞች ናቸው። እንዴት ናችሁ? ሰላም ናችሁ? እውቀት ከሚገኘው እውቀት እንዳገኛችሁ ተስፋ አደርጋለሁ። በሁሉም ነገር ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ ከልብ ነው ማመሰግነው። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ የገባችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ያና ተናጋሪ ነው። ዩናይትድ አማራም እንደዚሁ ጠቅ ያደርጋል። ቻይሰን እንደዚህ ደስ ይላል። እንደዚህ በፖለቲካዊ ቋንቋ መወጋጋት ደስ ይላል። እኔ ደስ ማይለኝ ነገሮች ወደ ስድድቦች ወደ ህዝብ ሲወርዱ ነው እና ለዛ ደግሞ እንደዚ አይነት ትላልቅ ሰዎች ናቸው ያን አድርጉም እርስ በርስ መወጋጋትን ያውቃሉ። እኔ ረጅም ሰዓት ስቀምጥ ማይታወቀኝ እንደዚህ ስለምስቅ ነው ማለት። እሺ እንዴት ናችሁ እናንተ? ሁሉ ሰላም ነው? ሁሉ አማን ነው? ሁሉ ሸጋ ነው? ጃልቴዲ ኦኬ፣ ጃልቴዲ በቃ ወሰናችሁ ማለት ነው። ጃልቴዲ አላችሁኝ፣ ጨክናችሁ። እሺ ሌላ ጥያቄ አለ ለእኔ የምታነሱልኝ ጥያቄ? ሸረኛው ጃል ሸረኛው ጨመርክበት። የበግ ወተት ጠጣበት። ድምፅህ ጥሩ ነው። ጉንፋን ይዞኛል። አሁን ምን አይነት መድኃኒት መጠቀም? ራስ ቴዲ ሻይ በነጭ ሽንኩርት አፍልቼ እጠጣለሁ። እኔ ኩሩ ቀብራራ የማንኪያ ነገድ ነኝ። የማንኪያ ነገድ ነኝ። እኔ በየትኛውም እንትን ውስጥ አልሄድም፣ ብሔር ውስጥ አልገባም። እኛ ራሳችን በቂ ነን። በቂ ስብስባችን በቁጥር ትንሽ ብንሆንም አለን። የማንኪያ ነገድ ነኝ። የትኛውም ብሔር ውስጥ አልገባም። እሺ ሌላ ጥያቄ አለ? አንድ ቀን የአማራን ፖለቲከኛ ብቻ አስገባ። በተለይ ኦኬ ሮብ ዕለት ይሄ በጽፈውልኛል ማውቃቸው ልጆች፣ በተለይ ይሄ አላንስ በተባለው ጉዳይ ላይ በጥሞና ማውራት የሚፈልጉ የፋኖ ደጋፊዎች ስለ ጨዋነታቸው የምተማመንባቸውን አስገብቼ አወያያለሁ። በሰከነ መንገድ ፖለቲካ የሚተነትኑትን ማለት ነው። እሺ ሌላ ለተፈናቃዮች እና ለተፈጠረው አንድ ቀን ፕሮግራም ኦኬ ምን አገባ? ስለ ሁሉም ይመለከተኛል። እኔ ስለ ሁሉም ብሔር ብሔረሰብ ይመለከተኛል። ስለ ሁሉም ይሰማናል። ማን ናችሁ እናንተ? ስለኛ አውራ፣ ስለኛ አተንትን። የመኪና ታርጋ መሰለህ እንዴ? እንደዚህ አይነት ነገር የለም እኔ ጋር። እኔ እንደዚህ እንዳትሞክረኝ። ስለ ሁሉም ይመለከተኛል። አንተ የማህበረሰቡ አንድ ሰው እኮ ነህ። አንድ ነው። ያውም ደግሞ የማህበረሰቡ ተወላጅ ሁን አቱን የማይታወቅበት ሁኔታ ላይ እኔ የማይመለከተኝ ስለ ሚስትህ ብቻ ነው፣ ስለ ግል ህይወትህ ብቻ ነው እንጂ እኔ እንደዚህ አይነት እንዳትሞክረኝ። ስለ ሁሉም ይመለከተኛል። ስለ ሁሉም እኔ የህዝቡ መሬት ላይ ያለው የህዝቡ ተጠሪ ነኝ። በዚህ ማወቅ አለበት። እሺ ሌላ ጥያቄ? ቁም ነገር እንደዛ ነው። ቴዲ በሚቀጥለው ግን ህዝብን እንደ ጠቅላላው እኔ በተቻለ መጠን እየተሻሻለ ይመጣል። በተሻለ መጠን በአንጻራዊነት የኔ ቤት ምንም ጥርጥር የለውም። ተወያዮችንም ብትወስዷቸው የቤቱንም ስርዓት ብትወስዱ ያለምንም ጥርጥር ከህዝብ ተወካዮች ምክር ቤት ይበልጣል። ወደድክም አለ ተወያዮቹ የህዝብ ተወካዮች ምክር ቤት አባላቶች ካሉ የተሻሉ ናቸው። ቤቱን ማለት ነው። ምንም ተዋጠላ አልተዋጠለ ጠይቃቸው እንዴ። እና አሁን እኔ ጋር እዚህ ጋር ሊወያይ መቶ አፍንጫውን እየጎረጎረ ምናምን እንትን የሚል አለ? የለም። አላያችሁም?
ህዝብ ተወካዮች ምክር ቤት ግን አለ። እንደዚህ ምናምን ያለ አፍንጫውን እዚህ ከቶ ምናምን አይታችኋል። የሚያንቀላፋ አለ፣ እኔ ጋር የሚያንቀላፋ አይልም፣ እዛ ግን አለ። ሙከራ 1 2 3 ሲል ድምፅ ማጉያ ወይ ጠቅላይ ሚኒስትሩ እዛ ይጨበጨባል፣ እዚያ አይጨበጨብም አይደል? ስለዚህ ይሄ ነው። ሌላ ጥያቄ አለ? ከመውጣቴ በፊት አንድ 5 ደቂቃ ቆያለሁ። 5 4 ቴዲ በቤት መሳተፍ ፈልጋለሁ። የመጀመሪያው በጣም ሰው አክባሪ መሆን አለብህ። ጨዋ ወልዶ ጨዋ ያሳደገ መሆን መቻል አለብህ። ምክንያቱም እዚህ ጋር ትላልቅ ሰዎች ያደምጣሉ። በጣም ሰው የምታከብር መሆን መቻል አለብህ። ሌላ ቦታ ላይ ፖለቲካ ስትወያይ ጋጠወጥ እንዳልሆንክ ከታወቀ ተሳዳቢ ካልሆንክ የቤቴ የሁሉም ኢትዮጵያውያን ቤት ነው። በተረፈ ለማንም እኔ የማንም እንትን ለሁሉም ሰው ቤቴ ክፍት ነው። ኦኬ ሴት ነኝ፣ እሺ ችግር የለውም እናትዬ። በቪዲዮ በምናወራ ሰዓት ቪዲዮ የምታበሪ ከሆነ ቤቴ ክፍት ነው። በኦዲዮም ሲሆን በኦዲዮ የሀረር ልጅ ቴንኪው ስለ ደናደር ከልብ አመሰግናለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ቴዲ የተወካዮች ምክር ቤት አስመጠጠ ሲሉ ወያኔ 4 ኪሎ አማራን። እሺ ሌላ ጥያቄ። በቀጣይ ደግሞ ስለ አላንስ ካነሳ የኤርትራውንም ከመንግስት ጋር ስለነበረው አብረሃ አያይዝ አንሳ። የሻዕቢያ ደጋፊዎች አሁን በጣም ብቅ ብሏል። አይታችሁ ከሆነ ፖለቲካ ያወራሉ። አይታችሁ ከሆነ ግን ፖለቲካ የሚያወሩት እኛ ስላለን ነው። ልብ ብላችኋል። እኛ ባንሆን በስህተት ስለ ራሳቸው መንግስት አይናገሩም። አይታችሁ ታውቃላችሁ። አዎ እናንተ ናችሁ ቤት እየከፈታችሁ ታስገቧቸዋላችሁ እንጂ በተረፈ እናንተ ባታስገቧቸው፣ እናንተ እንዲተነትኑ ባታደርጓቸው ምንም አወሩ። በጣም ነው የሚፈሩት። በነገራችን ላይ በጣም እጅግ በጣም ስለ ራሳቸው ማውራት እጅግ በጣም ነው የሚፈሩት። እጅግ በጣም ምክንያቱም እዛ ሰውየው እዛ በቤተሰባቸው ላይ ነው የሚሄድባቸው። በቤተሰባቸው ላይ ነው። ግን እዚህ ጋር እኛ ጋር መጥተው እንደዛም ሆኖ እንደው በጣም አክብረውን ወደውን ምናምን እንደው ቢያወሩ ደስ ይላል። ግን እየሰደቡ ነው የሚያወሩት። አይታችሁ ከሆነ ቤታቸውን ሲከፍቱ እንደው ጀግና እንደኛ ምናምን የለም ይለዋሉ። እንደዛ የሚለው ሰውዬ ግን ስለ ራስህ አውራ ብትለው የለም ነቅሎ ይወጣል። እስኪ ስለ ኢሳያስ አፈወርቂ 4 መጥፎ ነገሮችን ንገረኝ የምትለው በቃ ድራሹ ነው የሚጠፋው። እሺ ሌላ ጥያቄ አለ? በጓዳችን ይገባሉ አቃጥለው ምናምን እኛን ይሰድቡናል። አንዳንዶች በር ይከፍታሉ፣ አንዳንዶች ያስገቧቸዋል። እሺ ትንሽ ስለ ምርኮኛ ቴዲ ይቅርታ ጉንፋን ይዞኝ ነው እወጣለሁ። ሌላ ጥያቄ ያለ? የመጨረሻ ጥያቄ የመጨረሻ ለእኔ የምታነሱልኝ የመጨረሻ ጥያቄ እኔ ገንዘብ ሰብስብ አትበሉኝ። አንዳንዶቻችሁ ገንዘብ ሰብስብ የምትሉኝ አልጠፋ አልኳችሁ መሰለኝ። አልጠፋ ስላችሁ ሴራስ ሸረባችሁ። አንዳንዶቻችሁ ትጠይቁኛላችሁ በውስጥ እየመጣችሁ ለእንትን ሰብስብ። አይ ቲንክ አልጠፋ አልኳችሁ መሰለኝ። አላችሁ አንዳንዶቻችሁ ምንም እንትን ልትሉኝ አልቻላችሁ መሰለኝ። እና አሁን ገንዘብ ሰብስብ ብላችሁ መጣችሁ። ገንዘብ አልሰበስብም አሉ የሚሰበስቡ እዛ ሄዳለሁ። እሺ እዛ ብትሄዱ ይሻላል እና አታነካኩኝ ፕሊስ። ሌላ ተናገርኩኝ እኮ ቶሚኤል ፊገር እኮ ህዝቡ አይባንንም እኮ ባንዲራ ምናምን ይለኛል እኮ ምን ላርግ? እኛ እኮ ተቸገርን እኮ።
ምን እናርግ? በገጠር እርሻ መስኖ ይሄ ኩታ ገጠም ምናምን ማረስ የሚገባው ወይም ደግሞ የአንድ ለአምስት ተጠርንፎ መዝራት የሚገባው የሆነ ቀለም ሲያይ የእንትን ባንዲራ የእንትን ክልል ባንዲራ ይለኛል። እሺ ምን ላርግ? እሺ ሌላ አለ? ሌላ ጥያቄ? ስለ ብርሃኑ ነጋ ምን ትላለህ? በትምህርት ዘርፍ ላይ እናንተ እንዴት እያያችሁ እንዳላችሁ አላውቅም። እኔ በተለይ በትምህርቱ ዘርፍ ላይ ድሮም የምታነሱት ነገር አለ አይደል? ይሄ የኛ ሀገር ትምህርት ኳሊቲ ላይ በጣም ደካማ ነው። በቃ ዩኒቨርሲቲ እዛም በየጉራንጉሩ የመክፈት ነገር እንደውም አንዱ አስታውሳለሁ መለስ ዜናዊ የተጠይቀው ኳሊቲ በጊዜ ሂደት ይመጣል፣ ለጊዜው እኛ እያተኮርን ያለነው ኳንቲቲ ላይ ነው ብሎ የሰጡትን አስተያየት አስታውሳለሁ። እና የ97 ላይ በነበረው ፉክክር የቅንጅት ሰዎች ያነሱት ትምህርት ፖሊሲያቸው ትውልድ ገዳይ ነው፣ ኳንቲቲ ላይ ሳይሆን ኳሊቲ ላይ ነው ማተኮር ያለብን ሲሉ አስታውሳለሁ። እና ከሞላ ጎደል የትምህርቱ ዘርፍ አሁን እየተያዘበት ያለው ነገር ሌሎች ነገሮች እንዳሉ ሆነው ይሄ ለጥራት የሚሰጠው እንትን ይበል የሚያሳይ ነው ብዬ ነው የማስበው። ይሄ ዩኒቨርሲቲ ገብቶ አጠና የሚያነሳ ተማሪ እየጠፋ ነው። አሁን በዚህ ዘመን ከዩኒቨርሲቲ የሚመረቁ ተማሪዎችን አስቧቸው እስኪ። ቀላል አይደለም። ይሄ ኤግዚት ኤግዛም አለ፣ ስትገቡ ኤግዛም አለ። እያንዳንዱ ነገር በጣም ጥራት አለው እና ለማየት ጓጓሉ። በተለይ በአሁን ዘመን ዩኒቨርሲቲ ተመርቀው የሚወጡ ተማሪዎችን ለማየት እና ጥራት ላይ መተኮሩ ተገቢ ነው ብዬ አስባለሁ። ተገቢ ነው እንጂ ይሄ ዝም ብለህ ተንጋግተህ ዩኒቨርሲቲ ትገባለህ። ከአምስቱ የስሜት ሕዋሳቶች ሁለቱን ጥቀስ ብትባል አታውቅም። አጠና ይይዛለህ። እኛ እኮ ያየነው እኮ ባለፈው ዓመታት እኮ ዩኒቨርሲቲ ውስጥ ሆኖ አጠና የያዙ ሰዎች ናቸው። አጠና ለወትሮ ዩኒቨርሲቲ የሚገባ ሰው ሀሳብ ያመነጫል፣ በሀሳብ ላይ ይወያያል፣ ሀሳብ ላይ ይፋጫል። ድንጋይና አጠና ይዘህ ገብተህ ነው አይደል እንዴ ንጹሐኖችን ስትገድል የነበረው። ስለዚህ እንደናንቱ እንደነዚህ ላሉ ሰዎች በጣም ጥብቅ መሆኑ ጥሩ ነው። ደግሞ በትምህርት ብቻ አይደለም፣ ትምህርት ለሁሉም አይሆንም፣ ለአንዳንዶች ይሆናል። አንዳንድ ደላላ ነው መሆን የሚገባ ወይም ደግሞ አንዳንድ ወይም ደግሞ ስትዘራ ስትኩትኩት የሚዋጣል። የግድ ትምህርት ብቻ አይደለም የሰው ልጅ የሚያልፍለት በትምህርት አይደለም። ከዩኒቨርሲቲ ብትወጣ የወጡትን ተማሪዎች ሊቀበል የሚችል ሊቀጥር የሚችል የስራ ዘርፍ ሊኖር ይገባል ብዬ አስባለሁ። ካልሆነ አንድ ድንጋይ ወርወረ እኳ 20 የአካውንቲንግ ተመራቂ ወይም ደግሞ 10 የዩኒቨርሲቲ ተመራቂ ነው መፈነክተው እየተባልክ እየተቀለደበት አይደል ሊኖር ነው። ጥሩ ነው ለማለት ያህል ነው። በተለይ እንትኑ ይሄ የጥራቱ ላይ መተኮሩ። የመጨረሻ ጥያቄ የሚፈልጉትን ነው ሞጊልዳ ተቀጥቷል፣ 3 ወር ተቀጥቷል። እኔ ቀልድ አላውቅም። ሞጊልዳ ሲያማኝ ስለተገኘ በእናንተ ጥያቄ መሰረት እርምጃ ተወስዶበታል። እኔ አልወድም። በተለይ ይሄ እኔ ጋር መተው አውርተው አክብሬያቸው መተው ተከብረው ሄደው የሆነ ቤት ለፍ ብለው ሄደው የተቆረጠ ቪዲዮ ሳይ ወይ ሲሳደቡ ወይ የምሰደብበት ቤት ቁጭ ብለው ሳይ ተው ይባላል። እንደዚህ አይነት ነገሮች እኔ አይመቸኝም። በመርህ መሰረት ሞጊልዳ ባልቴት ሆኖ ስለተገኘ ለ3 ወር ተቀጥቷል። ሌላ ጥያቄ? እኔ ጋር አውርተው ሄደው አሁን ሞጊልዳ ከህዝብ ጋር የተዋወቀው እኔ ጋር ነው። ፌመስ ሆኗል። ታውቃላችሁ፣ ፌመስ ብቻ መሆን ሳይሆን ሚኒስትሪ ሚዲያ ላይ ሄደው እኔ እኮ አለው የተባልኩኝ ጎበዝ ተንታኝ እኔ ነኝ እያለ እስከ መናገር ደርሷል። ኢቭን ሬዚዩሜ ላይ ሲቪው ላይ ማካተት አካቷል። ስራ ሊቀጠር ሲሄድ ፖለቲከኛ ነኝ እኮ አናሊስት ነኝ ምና አታውቁኝም እንዴ እያለ ዩቲዩብ ላይ ያሳያል። እና እኔ ደግሞ ከህዝብ ጋር ያስተዋወቁትን ሰው እኔን መሳደብ የለበትም። ከህዝብ ጋር አገናኘሁት እኔ እንደ ድልድዩ እንደዚህ ማድረግ የለበትም። እሺ ሌላ ጥያቄ አለ? ሌላ ጥያቄ? $50,000 ነገር ምን ደረሰ? ወሰንኩኝ። እኔ እኮ ነገር አላንዛዛም እኮ። እኔ ጋር አትምጡ። ኬዝ ይዛችሁ ከመጣችሁ ግን እኔ ቴዲ ፌቨር ያደርግልኛል እንዳታስቡት።
$50,000 እኮ ተወሰነ ቆየው እኮ ከራሷ በራሷ በኩል ነው የተሰረቀው አልኩኝ እኮ ኬዙን ፋይሉን ዘጋሁኝ። እሺ ሌላ ጥያቄ? አትዝለል ጥያቄ 50 ተፈናቃይ ለሌለ ከአሜሪካ ኤምባሲ ጀርባ አቃጥለው እንደገደሉት ተናግራለሁ። እሳት ነሽ እኮ አባቴ። በአካል ደግሞ ብታይኝስ ነው። በአካል ደግሞ ብታይኝ በስማ አሁን እንደውም እንደዚህ ጉንፋን ይዞኝ ምናምን እንጂ ጉንፋን ለቆኝ በአካል ብታይኝ በስማም ነው የምትይኝ። ቁም ነገር አሁን እኮ ችግሩ እዚህ በመስኮት ስለምታይ ነው። እሺ ሌላ ጥያቄ አለ? ኦኬ ስለነበረን ቆይታ ከልብ 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 አመሰግናለሁ። ታፕ ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ቴዲ ሐዋሳ እያላችሁ ስልኮቻችሁን አውጥታችሁ የቤተሰብ ሁኑ ያልሆናችሁ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ የዩቲዩብ እንግዶችን ይዤ ስመጣ የምታገኙኝ በቴዲ ሐዋሳ ነው። ነገ ከነገ ወዲያ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።